አግኝቼም የተወሰኑ የአቶ ታዬ ደንዳ ሐሳቦችን በድምጽ ለማስቀረት ችያለሁ። እቅዳችን ወደ እስር ቤት መግባቱ የማይቀር በመሆኑ አጠቃላይ በእጁ የሚገኙ መረጃዎችና የሚያውቋቸውን ጉዳዮች ለማካፈል የሚችልበትን ሰፊ የቪዲዮ ውይይት ለማድረግ ቀነቀጥሮ ይዘን ለሁለት ጊዜ የኢንተርኔት ኔትወርኮች በመቋረጣቸው ሊሳካልን አልቻለም ነበረ። በመጨረሻም ሶስተኛውን ሙከራ ለማድረግ እየተጠባበቅን እያለ ወደ እስር ቤት ተወስዷል። ምናልባትም ማስታወሻዬን ፈትሼ የተለዩ ጉዳዮች ላይ ያተኮረ አንድ መሰናዶ ለማቅረብ ሞክራለሁ። ይህን የማደርገው አስቀድሞ ታዬ ደንዳአ ይህን እንዳደርግ ፍቃዱንና ፍላጎቱን ስለገለጸልኝ መሆኑን ማሳወቅ ወዳለሁ። ይህ ጊዜ እንደሚመጣ ምናልባትም በሕይወቱም ጭምር አደጋ የሚከሰት ቢሆን ስሜቱንና እውነቱን የኢትዮጵያ ሕዝብ እንዲያውቅልን እንግዲህ አቶ ታዬ ምናልባት አንዳንድ ነገሮችን እንድቀርጽ ፍቃደኛ ስለሆንክ እየቀረጽኩ ያው ህዝቡ እንዲያውቅ ፍላጎቱም ስላለና ፍቃደኝነቱም ስለሆነ ያን መነሻ አድርጌ ነው እንግዲህ አንዳንዱ ምቀዳው እስከዛሬ ድረስ ያደረግናቸው በርግጥ ፍቃድን ሳላገኝ ብዬ አልቀዳውም ነበረ። ስለዚህ የተሟላ ቃለ መጠይቅ የምናደርግበትን ከኔትወርክም ከተለያዩ ነገሮችም አንፃር እሱን እስክናመቻች ድረስ አንዳንድ የምትገልጽልን አንዳንድ ሀሳቦች ላይ የምታነሳቸውን ነገሮች በድምጽ ባስቀራቸው ብዬ ፈቃደኛ ስለሆንክ ነው መቀዳው። ለማንኛውም በጣም ብዙ ነገሮችን ነው ስታነሳልኝ ነው በደንብ አብረን ካደመጥን በኋላ በተቻለ መጠን እስኪ በፌር በሆነ መንገድ ያደረገውን ኢንተርቪው ቃለ መጠይቅ አንከር ሚዲያ ጋር ያደረገውን እንተነትናለን። ይሰማል አይደል ድምጹ ነበርና እስቲ ስለዚህ ጠቅላይ ሚኒስትር አብይ አህመድ በተለይም ደግሞ አሁን ሀገሪቱን እንዲህ አይነት መከራ ላይ የጣለበት ሁኔታ እናንተ እዛ ውስጥ ሆናችሁ የህዝቡን ስሜት እንዴት ነው የምትረዱት? ምንድነው ህዝቡ ስለ ብልጽግናም ሆነ ስለዚህ ሰውዬ እያለ ያለው የሚለው ነገር ውጭና ውስጥ ሆኖ ለሚያይ ሰው የተለያየ ይሁን አናውቅም። ምናልባት አንተ ውስጥ ስለነበርክ ምን ሊሰማ ይችላል የሚለው ነገር ነው በማሰብ ነው። እስቲ ምንድነው ስለዚህ ሰውዬ ማለት የሚቻለው? በግጭት እንዲህ አይነት ትርምስ ውስጥ እስከ መቼ ነው ወደ ገደል እየወሰዳት የሚዘልቀው? የነሱ አስተሳሰብ ሰው በኢኮኖሚ ከደቀቀ ፖለቲካ ጥያቄ አይኖረውም የሚል ነው አስተሳሰባቸው። ይሄን መፈናቀል ይሄ ቤት የሚፈርስበት እና ሰው ፍርሃት እና ረሃብ ውስጥ ከሆነ ለእኛ ቻሌንጅ አይደለም የሚል ነው ያላቸው የነሱ ግምገማ። ችግሩ ህዝብ ጥያቄ አቶ ወይም ሞቢላይዚንግ ፋክተርስ ስለሌሉ ሳይሆን ዊዚን ኢንትራ እንደ ኢንተር አሊያንስ አለመኖሩ ነው። ህይወታቸው የተመሰረተው እዛ ላይ ነው። እንታገላለን የሚሉ ኃይሎች ለኔ የፖለቲካ ስልጣን ስጋት ያለው በሶስት አካባቢ ነው። ይሄንን ሲፈርጅ ያው አቶ ብሎ ነው የሚገኘው። አቶ ማለት አማራ፣ ትግራይ፣ ኦሮሞ ነው እና ይሄንን 2015 መስከረም አዳማ ስልጠና ላይ በነበርን ጊዜ እነዚህ ከትንንሽ ብሔር ብሔረሰቦች የመጡ ሰዎች አጀንዳው ተሰጥቷቸው ኢትዮጵያ ችግር አቶ ነው ብሎ መጡ ማለት ነው። የመጀመሪያው ነገር ኢትዮጵያ ውስጥ የብሔር ፖለቲካ የምታራምዱ ሰዎች የእናንተ ፍቱን መድኃኒት ብዬ ማስበው ህዝቤና አገሬ ሰላም እንድትሆን የመጀመሪያው ወደ ሰላማዊ የፖለቲካ ውይይት ወይም ደግሞ ፖለቲካችን ሀሳብ መሆን ስላለበት ደረታችሁ ያበጣችሁ ክልሎችና ብሔሮች 5-6 ቦታ ላይ መከፋፈል አለባችሁ። because አንዳንዶቻችሁ ትልቅ ነን ብላችሁ ነው የምታስቡት፣ አንዳንዶቻችሁ ሌሎቹን ደግሞ ስትጠሩ ትንንሽ ብሔርተኞች ብላችሁ ነው የምታስቡትና አንድ ሀገር ላይ የኖርክ ሁሉም ብሔር ብሔረሰብ ዋጋ በከፈለላት ሀገር ላይ አንተ በተለየ ሁኔታ ደረትን የምትነፋበት ነገር ሊኖር አይገባም። ደረትን ልትነፋ ማንም መብት የሰጠ የለም እዛች ሀገር ላይ። ሀገራችን አገሪቷ የሁሉም ናት። ይሄን በነገራችን ላይ ሁሉም ይጋሩታል። አብዛኞቹ አማራ ፖለቲካ ውስጥ ያሉ ይስማማሉ፣ ኦሮሚያ ውስጥም ያሉ ይሄን ሀሳብ በብዛት ይስማማሉ፣ ትግራይ ውስጥም ያሉ ይስማማሉ። በዚህ ጉዳይ ላይ የሚቆረቁራቸው ገንዘብ ሰብሳቢዎች ብቻ ናቸው። ገንዘብ ስትሰበስብ የምትሰበስበው መንጋ ሲበዛልህ ነው ጥሩ፣ ሲበዛልህ ገንዘብ ለመሰብሰብ ይመቻል። ያ ካልሆነ ግን ትክክለኛ ጤናማ የሆነ ኢንቫይሮንመንት የሚፈልግ ሰው ይሄ አንድ ሀገር ላይ የኖርክ እንደ መንጋ የምታስብ ይሄ ፖለቲካ አይደለም። የኛ ሀገር በነገራችን ላይ እኛ የምናራምደው ነገር I don't think 3% ራሱ ፖለቲካ አይመስለኝም። 97% የኛ ፖለቲካ አይደለም የምናራምደው። ፖለቲካ ነው። ፖለቲካ እንዲህ ነው እንዴ? እስኪ ስሟቸው ብሔርተኞች የሚያወሩትን አንዳንድ ጊዜ እስኪ ቁጭ ብላችሁ ምንድን ነው የሚያወሩት ብላችሁ ከተወሰኑት በቀር ፖለቲካ አይደለም። ፖለቲካ የመጀመሪያው ነገር
በስራ አጥ ረገድ ከሆነ የስራ አጡን ችግር እንዴት ነው የምትፈታው? የስራ አጡን ችግር እንዴት እንደሚፈታ መፍትሄ የሚነግር ፖለቲከኛ ታውቃለህ? ከብሔር ፖለቲከኞች ታውቃላችሁ? አይታችኋል? አሁን በከፍተኛ ሁኔታ ስራ አጥ ጨምረው በዚህ ምክንያት ነው እኛ ስልጣን ላይ ብንወጣ በዚህ ምክንያት የስራ አጡን ቁጥር እንቀንሳለን ብሎ የሚናገር ሰው ሰምተህ ታውቃለህ? አሁን ስልጣን ላይ ያለው መንግስት የውጭ ጉዳይ ፖሊሲው የተጣመመ ነው። እኛ ስልጣን ላይ ብንወጣ የውጭ ጉዳይ ፖሊሲውን በዚህ እናስተካክላለን ብሎ የሚናገር የብሔር ፖለቲከኛ ታውቃለህ? አይታችሁ አታውቁም? አንዳችሁ የቁጥር ጨዋታ አንደኛው 120 ሚሊዮን ነኝ ይላል፣ አንደኛው 70 ሚሊዮን ነኝ፣ አንደኛው 50 ሚሊዮን ነኝ፣ አስወጣሃለሁ፣ ከፈቀድኩልህ ነው የምትኖረው፣ ካልፈቀድኩልህ አትኖርም። መተንፈስ አለብህ። ስለዚህ የመጀመሪያው ነገር ደረታችሁ ያበጣችሁ ፈላጭ ቆራጭ ሆናችሁ ወይም ደግሞ ራሳችሁ በጣም በቃ ለዛች ሀገር በተለየ ሁኔታ ዋጋ እንደከፈላችሁ የሚሰማችሁ ብሔርተኞች መተንፈስ አለብን። ሁሉም እኩል ነው። all animals are equal but some animals are more equal than others የሚለው የጆርጅ ኦርዌል ቲዮሪ ነው የእናንተን የሞላችሁ። ሁሉም ብሔሮች እኩል ናቸው፣ አንዳንድ ብሔሮች ግን በተለየ ሁኔታ ከሌሎች ብሔሮች እኩል ናቸው የሚባል እንትን ነው የሚያራምዱት። በነገራችን ላይ እንደዛ መሆን የለበትም። ለዛ ደግሞ ትክክለኛው መፍትሄ ምንድነው? በትንሹ አሁን ያለውን የክልል አወቃቀር በትንሹ 100 ወይ 80 ማድረግ አለባችሁ። 100 እንደዚህ ቆጪ ማድረግ አለበት። ትንሽ ብሔርተኞችን እናጠፋለን። ትክክለኛ አይደለም። የትክክለኛ ንግግር አይደለም። አዘባክ ያለው ነገር ለኔ የኒክስና ስልጣን ስጋት የሚመጣው ከዚህ 3 አካባቢ ነው። እነሱን አንደኛ እያንዳንዳቸውን ውስጣቸውን ማፍረስ አለብኝ፣ ማድቀቅ አለብኝ፣ መስበር አለብኝ እያንዳንዱ የሚል እንትን አለው። 3ቱንም ማለት ነው። በተለያየ ሴክት፣ በሃይማኖት፣ በአካባቢ፣ በጎሳም ያሉትን እንትኖች በዛ ደረጃ ተጠቅሜ መከፋፈል እና ውስጡን ማዳከም አለብኝ የሚል እንትን አለው። እያንዳንዱ ለየብቻቸው። ከዛ በኋላ ደግሞ ኢንትራ አሊያንስ እንዳይፈጥሩ ለሁሉም የሚጋጩበትን አጀንዳ መስጠት አለብኝ የሚል አለው። አሁን ይሄ የወልቃይት የራያ ምናምን ጉዳይ ዝም ብሎ የሆነ አይደለም። ትግራይና አማራ በፍጹም ሁል ጊዜ ሊቪንግ የሆነ አጀንዳ ሆኖ የሚጋጩበት አጀንዳ ነው እሱ ጉዳይ። አንድ ሀገር እኮ ያለንም እኔ ዝም ብዬ ነው እንጂ ሀገር የምለው እኮ አንዳንዴ እኮ በጤነኛ አእምሮ ውስጥ ታስቡት እኮ ሀገር ያለንም አይመስላችሁም እኮ አንዳንዴ አንድ ሀገር እየኖራቸው እነዚህ የድንጋይ ዘመን ፖለቲከኞች አላንስ ይሏቸዋል። የአንድ ሀገር ነዋሪ ትግራይ ከአማራ፣ አማራ ከኦሮሞ፣ ኦሮሞ ከስልጤ ወይ በቃ ሲያወሩ እኮ ስትሰሟቸው አላንስ የሚፈጥሩት እኮ ከኬንያ፣ ከሶማሌ፣ ከጅቡቲ ጋር አጌንስት ሱዳን፣ አጌንስት ኤርትሪያ ምናምን ነው የሚመስላችሁ። ኦሮማራ፣ ትግሮማራ፣ ጉሮማራ ምናምን ይሏቸዋለሁ። የብሔር ፖለቲከኞች በደንብ ስሙ። ወደዚህም ሲመጣ ይሄ የወለጋ ፋኖ የሚባል ይሄ የደራ ጉዳይ የሚባል ነገር በኦሮሞና በአማራ መካከል ኦፍኮርስ ሌሎች እንትኖችም አሉ። በዛ ደረጃ ቋሚ የሆነ የግጭት አጀንዳ እንዲሆን ልዩ ዞንም በዛ በኩል ከአጣዬ ምናምን አካባቢ ያሉ ነገሮች በአብዛኛው ግጭቶቹ ሲፈበረኩ የነበሩት በኋላ ስናጠናና ስንደርስበት ራሱ በዚህ በደህንነት ሰዎች ነበርና እሱ ኦሮማራ የሚባለው ነገር እንዲፈርስ ብቻ ሳይሆን እንደገናም ደግሞ መልሶ እንዳይሰባሰቡ ለማድረግ የሚሰራባቸው። ኦሮማራ ምንድን ነው? ኦሮማራ ምንድን ነው? ኦሮሞና አማራ ጥምረት። በእርግጥ በአንድ ወቅት የኦሮሞና የአማራ ፖለቲከኞች ጥምረት ፈጥረው አጌንስት ፒኤልኤፍ ወይም ደግሞ በዛው በብሔርተኞች ቋንቋ አጌንስት ትግራዋይ ሆነው ስልጣን ይዘዋል። ውሃ እንጥበስ ብለው ነበር። በየመስሪያ ቤቱ ኦሮማራ ነው፣ በየመንገዱ ኦሮማራ ነው፣ በየቸርቹ ኦሮማራ ነው።
መንገድ ላይ ሲሄዱ ተያይዘው ነው። ውሃን እንጥበስ ብሎ ነበር። አንድ ሀገር ውስጥ እየኖርን ሌላ ዓለም ሰዎችን እስክንመስል ድረስ ማለት ነው። ራሳቸው ብሔርተኞች ችግር ይፈጥሩብሃል። ራሳቸው የመፍትሄ አካል ይመጡ ይሆኑብሃል። ራሳቸው ይጨፍራሉ፣ ራሳቸው ያለቅሳሉ። ሀገር ወዳድ ኢትዮጵያውያን፣ ከኢትዮጵያ ውጪ ሀገር የሌላችሁ እናት አባቶቻችሁ ዋጋ የከፈሉላችሁ ወጣቶች በደንብ መስማት አለባችሁ። አንተ ዩሊንታ አስይዘው፣ አንተን ሼም አስይዘው፣ አንተ ዝም ብለህ ተሸማቃቂ የሆነ ቁጭ ብለህ የምታይበት ነገር መኖር የለበትም የሚል እምነት አለኝ። ሀገርህ ናት፣ ሜጃ የለም። ብሔርተኛ ብቻ እዛ ሀገር ላይ እንዲጨፍር መብት የሰጠ የለም። ጥሩ ብሔርተኛ እንኳን ብትሆኑ ኦኬ። እኔ እኮ ጥሩ ብሔርተኛ ለወጣችሁበት ብሔር መፍትሄ የምታፈልቁ የወጣችሁበት ብሔር ወደ ችግር እንዳይገባ ከችግር የሚመጣበትን መንገድ የምታስቀምጡ እኮ ጥሩ ነው፣ ጥሩ ነው። ብሔራችሁን በዓለም አደባባይ የምታስተዋውቁ ቢሆን ቦኖ ውሃ እንዴት እንደሚሰራ፣ መንገድ እንዴት እንደሚሰራ፣ ሆስፒታል እንዴት እንስራ። አንድም ቀን ተሳስተው ብሔርተኞች እስኪ የወጣንበት ቀይ አካባቢ አዋተን ቦኖ እንስራ ሲሏችሁ አሰሙ። ብዙ ጊዜ ተጠይቄያችኋለሁ። ኦሮሞ ብሔርተኛ አላችሁ? ኦሮሞ ብሔርተኞች እስኪ አንዳንድ ቁጥር ጻፉ። የወጣችሁበት ማህበረሰብ ላይ ቦኖ አሰርታችኋል? ቦኖ ውሃ መንገድ አሰርታችኋል? ለገበሬው ትራክተር ገዝታችኋል? ለገበሬው ትራክተር ገዝታችሁ ታውቃላችሁ? ውጭ ሀገር የምትኖሩ ለአንድ ኦሮሞ እናት ስትታመም የምትታከምበትን ሆስፒታል ገንብተሃል? አስተባብረህ ህዝብ ጠይቁ። እንደዚህ በዚህ ጉዳይ ላይ አውርተዋችሁ ያውቃሉ? ማዳበሪያ ገበሬው እንዲያገኝ ይሄ ከሰብሲስታንስ ከሆነ ፋርሚንግ ወጥቶ ወደ ሜካናይዝድ ፋርሚንግ እንዲገባ ትራክተር እስኪ ያዋተን። እስኪ ካናዳ ያለን ኢሮፕ ያለን የኦሮሞ ብሔር ተወላጆች እስኪ 50 ሎሚ ለአንድ ሰው ሸክሙ ነው ለ50 ሰው ጌጡ ነው በሚለው እስኪ ያላችሁን ጠብጠብ አድርጉና ብለው ትራክተር ሲያስገቡ አይታችሁ ታውቃላችሁ? ይህን ካላረክ የኦሮሞ ብሔርተኛ ነኝ አትበል። ሌባ ነህ፣ አጫርባሪ ነህ። ዝም ብለህ ኦሮሞ የምትለው ለመብላት ነው እንጂ ለኦሮሞ እዛ መሬት ላይ ላለው ምንም የምታደርግለት ነገር የለም። ምንም ቀፈተ ነው ሲሞላ ያየ ነው። እኛ ቦርጫም ስትሆን ያየ ነው። ባህላዊ አልባሳቱን እንኳን አትለብስም እኮ ከሰኞ እስከ ሰኞ። ምናልባት የሆነ አመት ጠብቀህ ነው የምትለብሰው። የአማራ ብሔርተኛ እንደዚህ ያርጋል። የአማራ እናት ስትታመም ስትወልድ ምጥ ሲያስቸግራት የምትታከምበት ሆስፒታል ገንብታችኋል። የአማራ ብሔርተኞች ገንዘብ አዋጣችሁ ለአማራ እናቶቻችን፣ አባቶቻችን፣ ህፃናቶች የሚማሩበት ትምህርት ቤት ገንብተሃል ወይ? አትደበቅ፣ ቶሎ ቶሎ ንገረኝ። እኔ ገለልተኛ ሰው ነኝ። ማንንም በነፃነት የመናገር ሙሉ መብት ያለኝ ሰው ነኝ። አላችሁ ከገነባችሁ እዚህ ቦታ ላይ ገንብተናል ቴዲ በሉኝ እስኪ። እኔ ዜናውን ጽፈዋለሁ። ምን ነው ቴዲ፣ በዲሲ ያለን የጎንደር ህብረት እኮ ይሄን አዋተን እዚህ አካባቢ ይሄን አድርገናል፣ የጎጃም ህብረት ይሄን አድርገናል፣ እንደ አማራ ተሰብስበን ደግሞ ይሄን አድርገናል፣ ትምህርት ቤት ገንብተናል። እንዲህ ስትሏቸው አንተ የሚታይ ሆድ ነው፣ አንተ የሚታይ እህል ነው፣ ትምህርት ቤት ነው ይሏቸዋል። ሌባ ታስዋ። እኔ በጣም ኢንች ማልሄድላችሁ የእጄን መዳፍ ያህል ስለማውቃችሁ ነው። የእጄን መዳፍ ያውቃቸዋል። እንዴት ያሉ ቁጥር አንድ ሌቦች መሰሉ። የሚጨነቁት ለሞርጌቻቸው፣ የሚጨነቁት ለወለዱት ልጆቻቸው ትምህርት ቤት ክፍያ፣ የሚጨነቁት ለገዙት መኪና ክፍያ። የአማራ እናት ሞተች፣ የአማራ አባት ሞተ፣ የአማራ ህፃናቶች ከትምህርት ገበታ ራቁ፣ አካባቢው ቀየው ፈራረሰ። ብሔርተኝነት ማለት እየታገልክም ቀየው ሰላም እንዲሆን፣ እናቶች እንዲታከሙ፣ መንገድ እንዲሰራ፣ ኢንፍራስትራክቸር እንዳይወድም፣ ትምህርት ቤት እንዲገነባ በጎን ለጎን ስትመክር ነው። ወሬ ብቻ። ትግራይ ያላችሁ ትግራዋይ አለ። ጦርነት ባህላዊ ስፖርታችን ነው። አላችሁ ወይ? አዋተህ መቀሌ ላይ ውሃ አስገብታል። የትግራይ ብሔር ተወላጅ ለናቦይና ለናደይ ውሃ ይጠጡ ብለሃል። ትራክተር ገዝተሃል። ማዳበሪያ ልከሃል። ብዙ አላችሁ እንግዲህ እንደው ከሀገር ውጭ ስታቅራራው አይጣለው ብዙ ነን ምናምን ትላለህ። እንደው
$5 አዋጥተህ እንደው ለትግራይ ገበሬ የሆነ ነገር ልካቸዋል። ምናልባት ተሳስቼ ሊሆን ይችላል። የላካችሁበት ጊዜ አለ። ኦኬ ምን ልካቸዋል? አዎ ይላል አንደኛው የህወሓት ደጋፊ ነኝ ይላል። ምን ላክ? በምን ቀን? ዜናውን ጽፈዋል ካለ እስኪ ላኩልኝ። በዚህ ጊዜ ገንዘብ አዋጥተን መንገድ አሰርተናል። ቦምብ ነው የምትገዛው። ብሔርተኛ ማለት ቁጥር 1 የብሔር ፖለቲካ አራማጅ ለወጣበት ማህበረሰብ ቁጥር 1 ጠላት ነው። በነገራችን ላይ ቁጥር 1 የትግራይ ህዝብ ጠላቱ የትግራይ ብሔርተኛ ነው። ቁጥር 1 የኦሮሞ ህዝብ ጠላቱ ቁጥር 1 የኦሮሞ ብሔርተኛ ነው። ቁጥር 1 የአማራ ህዝብ ጠላቱ ቁጥር 1 የአማራ ብሔርተኛው ነው። እዚህ ሶሪ ብዙ ማቃቸው አላችሁ፣ ምን አይደል? እውነታው ይሄ ነው። ቁጥር 1 አላችሁ ትግራዋይ አላችሁ። ይሄን ገዝተናል፣ ይሄን አድርገናል። የተንደላቀቀ ህይወት ትኖራለህ ወይ አሜሪካ ወይ ኢሮፕ። አቅመ ደካሞች ሞቱ ሲባል ሆስፒታል እንኳን አንድ ቀን የልማት ወሬ እንኳን አፍላ የለም። ተንኮል ነው ኤክስፖርት የምታደርገው ወደ ወጣበት ማህበረሰብ። ስለዚህ ብሔርተኛ ማለት ጎበዝ ብሔርተኛ የሚባለው ለወጣበት ማህበረሰብ ስታስብ ነው። የወጣበት ማህበረሰብ ከሌላው ጋር እንዴት በፍቅር እንዲኖር መፍትሄ ስታመጣ ነው። ገበሬዎቹ በትራክተር እንዴት ማረስ እንደሚችሉ መፍትሄ ስታመጣ ነው። ህፃናት የሚማሩበት ትምህርት ቤት እንዴት ሊገነባ እንደሚችል ውጭ ሀገር ካሉ ሰዎች ጋር ተነጋግረ አዘሴም ታይም መንግስትን የጣልክ መንግስት ያለውን ይሄ መንግስት እኮ ስለተመቻ አይደለም የምታደርገው፣ በአፍጥሞ የጣልከው። ግን የወጣበት ማህበረሰብ ራብተኛ እንዲሆንና ጎዳና እንዲወድቅ መፍረድ የለብህም። አላችሁ እንደዚህ ያደረጋችሁ አላችሁ። ወረኛ እሺ፣ ለማንኛውም ወደ ታየ ደንዳ እንመልሳለን። አጀንዳዎች ናቸው። ስለዚህ ነዋ ታዲያ እንግዲህ ህወሓትን ጥግ ለማስያዝ በሚል የኦሮሞና የአማራ አንድነት እንዲፈጠር በተለይም አስታውሳለሁ ኦሮማራ የሚባል የኦሮሞና የአማራ ጥምረት፣ ያም ህወሓትን ከስልጣን ለማፈናቀል የተመሰረተ ጥምረት እንደነበር አስታውሳለሁ። እንደውም እናንተም ኦሮማራ በሚባለው እንቅስቃሴ ውስጥ ብዙ ሚና እንዳላችሁ ነው የምሰማውና ኦሮማራን የፈጠረው እሱ ነው፣ አሁን ደግሞ ያፈረሰውም እሱ ነው ማለት እንችላለን? ኦሮማራን የፈጠረው እሱ አይደለም። ኦሮማራ የተፈጠረው በኢንሲደንት ነው። ኢንሲደንቱ ምንድን ነው? ጎንደር ላይ ሰልፍ ህዝቡ ወጥቶ ማንም ሳያስበው የኦሮሞ ደምደሜ ነው የሚል ነበር እና ከዛ በፊት የነበረው አንድምታ ደግሞ ይሄ ነፍጠኝነትና የጠባብነት ልዩነት ስለነበረ ከሁለቱም ካምፕ አት ሴም ታይም ፖዚቲቭ ሪያክሽን ሰጠልዛ እና በሳምንቱ ደግሞ ሻሸመኔ ላይ ሰልፍ ሲደረግ አጸፋው ተመሳሳይ ሆነ። ያንን ለማፍረስ ኢሉባቦር ላይ ወያኔ የኦነግ ባንዲራ በለበሱ የደህንነት ሰዎች አማራ ላይ ጥቃት ፈጸሙ። ከዚያ ያንን አስተባብሉ በዛ የሚል ነገር ደግሞ እኛ ቲም ነበረ፣ ሚልኬሳ ነበረ፣ እኔ ነበርኩ፣ ሌሎች 3 ሰዎችም ነበሩ። 5 ሆነን ከአማራ ቴሌቪዥን ጋር ንግግር አደረገ እና ያ ነገር ይሄ የኦሮሞና የአማራ ግንኙነት ለሁለቱ ብቻ ሳይሆን ለኢትዮጵያ ህልውናም በጣም እጅግ መሰረታዊ ነው በሚል ያው ጄኒውን በሆነ መንገድ አነሳነኛ። ከዛ ተነሳና በኋላ ከነለማም ጋር ተገናኝተን አርቲክሎችንም ጻፍን። ባይዘ ይሄ ኦሮማራ ከመፈጠሩ በፊት የኔ የጠፋ ፌስቡክ ነበረ። እዛ ላይ የባከነ አቅም በሚል አንድ አርቲክል ጽፌ ነበር። የባከነ አቅም የሚለው ምንድን ነው? ለዚህ ሀገር ዲሞክራሲ ባለመምጣቱ መወቀስ ያለባቸው ኦህዴድና ብአዴን እንጂ ህወሓት አይደለም ይላል አርቲክሉ። ሁለቱ በፓርላማ ያላቸው ድምፅ ሲደመር 340 ገደማ ነበር። ማጆሪቲ ደግሞ 274 ነው። እነዚህ ኃይሎች አንዱ ሌላውን በመፍራት ባልተገባ ምክንያት 38 ወንበር ብቻ ላለው ኃይል መገዛታቸው በሽታው ይሄ ነው እንጂ ህወሓት አይደለም። አሁንም ቢሆን መፍትሄው ከህወሓት ሳይሆን ወይም ከሌላ ኃይል ሳይሆን ከነዚህ ሁለቱ ኃይሎች ስምምነት የሚመጣ ነው የሚል ነው አርቲክሉ። ከዛ በኋላ ያው ከነለማም ጋር ለብቻ ለረጅም ጊዜ ትግል ተደርጓል። 97ም ትግል ነበረ፣ 93ም ትግል ነበረ፣ ከዛ በፊትም ትግል ነበረ። እነዚህ ሁለቱ ማህበረሰብ ድልድይ ካልፈጠሩ ይሄ ከፋፋይ ኃይል በቀላሉ ቦታውን የሚለቅ አይደለም የሚል ተነጋገርን እና አጀንዳው ሲመጣ ወሰዱትና ከዛ በኋላ ሄዱበት ማለት ነው። በወቅቱ የመኖርና የመሞት ጉዳይም ስለነበረ አጀንዳው በትክክል እንዲሰራበት ይፈለግ ነበረ። በኋላ
ወደ ስልጣን ሲመጣ ዘ ሴም ቲንግ ተረዳ ማለት ነው። ይሄ ሰውዬ ንግስና ስለሚፈልግ እና ኦሮሞና አማራ በተስማማበት ደግሞ መንግስት ስለማይቻል ሁለቱን መከፋፈል ግድ ነበር ማለት ነው። ምክንያቱም ያ ቁጥር አሁንም የቀጠለ ነው። 340 ወንበር አለ እና በሁለቱ መናበብ ካለ በምንም አይነት ታምር የፈለገውን ህግ ማውጣት አይችልም። ማውረድም ይችላል፣ ውረድ ማለትም ይችላሉ። ፓርላማው ስልጣኑን አለው። ስለዚህ ኦሮማራ የሚባለው ነገር መፍረስ ነበረበት ማለት ነው። ያንን ለማፍረስ ኦሮማራ ነው የፈጠረው። ማን ነው ኦሮማራ የሚለውን ጥምረት ታስታውሳላችሁ? ፌስቡክ ላይ ኦሮማራ ማን ነው ኦሮማራ ነው የፈጠረው? በራሱ ነው የተፈጠረው። አብይን የፈጠረው ስዩም ተሾመን የፈጠረው እኔ ነኝ። እና አምባቸው መኮንን ናቸው ሳይሞቱ በፊት። ጁሃር ነው ምንም አለ። እሺ መለስ ዜናዊ፣ እሺ ለማ መገርሳ፣ ገዱና ለማ እማ አብይ ገዱና ለማ ናቸው የፈጠሩት። ቴዲ ሐዋሳ ነው የፈጠረው። ስብሐት ነጋ ነው የፈጠረው። ፕረስ ደግሞ ምንድነው የተጠቀመው? ሌሎች አጀንዳዎች እንደተጠበቁ ሆኖ የሚኒሊክ ሐውልትን በቤተ መንግስት እድሳት ስም ተከለ። እዛው ሚኒሊክ ያው ታሪክ ስለሆነ ኦሮሞ አማራም ተነጋግሮበት ምንም ችግር የለም፣ ታሪክ ነው፣ የጠፋ አይመለስ፣ የተሰራው መልካም ነገር መልካም ሆኖ ይቀጥላል፣ ችግር የለውም። ነገር ግን እዛ አካባቢ ያለው ናሬሽን አማራው አካባቢ ሚኒሊክ ሀገር የገነባ አፍሪካን ነጻነት ያመጣ ኦፍኮርስ እውነትም ነው። ይሄ በዛ ደረጃ የሚታይ ትልቅ ጀግና ነው። በኦሮሞ በኩል ያለው ደግሞ ናሬሽኑ ጡት የቆረጠ እኔ የኢትዮጵያ መሪ የሆንኩ ሰዓት ያበቃላል። እኔ የኢትዮጵያ መሪ የሆንኩ ሰዓት መጀመሪያ እኔ የማደርገው እያንዳንዱ ኢች ኤንድ ኤቭሪ ፉት ስቴፔ ተጫውቼ ላሸንፍበት የምችለውን የመጫወቻ ሜዳ ነው እየዘረጋው ያለሁት። ኢትዮጵያ መምራት የምትፈልጉ ሰዎች፣ ሀሳብ ያላችሁ ሰዎች የመጀመሪያው ነገር መንጋዎችን መበተን ነው። መንጋ መበተን አለበት። እውቀት ያላቸው ሰዎች በሀሳብ አሸንፈው ሀሳባቸው የተመቸ ሀሳባቸው የገባ ሰው ነው ወደ አገር መሪነት መምጣት ያለበት። በመንጋ ብዛት እንዴት ነው ሀገር የምታስተዳድረው? እንኳን ሀገር አይደለም የቀበሌ ሊቀመንበር እንኳን ለመሆን የድሩን ገንዘብ አያያዝ እንዴት መለወጥ እንዳለብህ የድሩን ተሰብሳቢዎች ማሳመን አለብህ። እነዚህ አሳምኑ። እድሩን መራለሁ ብለህ ስትነሳ፣ ሊቀመንበር አድርጉኝ ብለህ ስትነሳ ያንተ እድር ከሌላው እድር ጋር ያለውን ግንኙነት በዚህ ያስተካክላለሁ እንኳን ብለህ ሀሳብ ታቀርባለህ። የእድር ሊቀመንበር እንኳን ለመሆን ኢትዮጵያ ውስጥ መሪ ለመሆን በነገር ላይ ሀሳብ አቀርቡልህ። በቃ ይቆረኩራል። በቃ ተቆርጠሃል፣ እንደዚህ ላሾህ ላቁራ ምናምን እንዲህ ተቆርጠሃል እና ሆበል ምናምን አጣምር ዘርጋ፣ በቃ ይመጣል ይገባል። ምንድን ነው ይሄ ፖለቲካ አይደለም። ይሄ ፖለቲካ አይደለም። ፖለቲካችን ወደ ሀሳብ ፖለቲካ መምጣት አለብን። ወደ ሀሳብ ፖለቲካ መጥተህ በየ5 ዓመቱ በለው በየ4 ዓመቱ በሚደረግ ምርጫ የላኩልኝ ነው። ዲክላይን ላድርግ ቁም ነገር ላይ ስላለውኝ ጌሞሮች የላኩልኝ ነው። በየ5 ዓመቱ በየ4 ዓመቱ በሚደረግ ምርጫ አውጥተህ አውርደህ ዝም ብለህ ካልጋ ተነስተህ አረምኩ ፖለቲካ የምታወራው መጀመሪያ ችግር እንዳለ ማወቅ አለብህ። ለምሳሌ የኦሮሞን ሕዝብ ችግር እፈታለሁ ብለህ የምትነሳ ከሆነ በእርግጥ በፖለቲካ ውስጥ የኦሮሞን ሕዝብ ችግር እፈታለሁ ብለህ መነሳት የለብህም። የወጣሁበትን የዛች አካባቢ የምኖርበትን የዛች ፕሮቪንስ ችግር እፈታለሁ ብለህ የህዝብ ተወካዮች ምክር ቤት ለመግባት ከሆነ ያን አካባቢ በደንብ ማጥናት አለበት። መጀመሪያ አጥንተህ ድምፁ የተሰማ አይደለም፣ ይሄ ችግር ነው፣ እኔም ብትመርጡኝ በዚህ ያስተካክላለሁ ብለህ አሳምነህ
ተከራክረ እንዴት ነው መንጋ እያሰለፍክ በጩኸት ብዛት ዝም ብለ ወደ መሪነት የምትመጣው? ምንድነው ይሄ? አረ ጸልዩ ሃይማኖት ሰዎች እኛ ያለ ነው የድንጋይ ዘመን ፖለቲካ ላይ ነው ጎበዝ። ሰው እኮ ጁፒተር ላይ ስለመውጣት በሚያስብበት ሰዓት ነው እኛ አሁን እዚህ አንድ ሀገር ላይ የኖረን ኦሮማራ፣ ትግሮማራ፣ ጥግሮማራ እያለን የምናወራው ጎበዝ። ደሞ በቃራ በቃ እንደገና ደግሞ ጥበበኛ ህዝቦችን እንላለን። ደግሞ ጥበበኛ ህዝቦችን እንላለን። ደግሞ ማን አለ ደግሞ እንደኛ ጥበበኛ ህዝብ? የድንጋይ ዘመን ፖለቲካ እያራመድን ፖለቲካ ወደ ሀሳብ ፖለቲካ መምጣት አለበት። ወደ ሀሳብ ፖለቲካ ማለት ሜዳውም ይኸው ፈረሱም ይኸው። ጥሩ ሀሳብ ካለ ትፎካከራለህ፣ ታሸንፋለህ። የምታሸንፈው የምትመረጠው መንጋ ስላሰለፍክ ሳይሆን ሀሳብ ስለበለጠ ነው። ምነው ባደጉት ሀገራት የምትኖሩ ብሔርተኞች ሰዎች እንዴት ፖለቲካ ውስጥ ሲገቡ እንዴት እንደሚፎካከሩ ታዩ የለም እንዴ? ዩሮፕ የምትኖሩ ብሔርተኞች፣ አሜሪካ የምትኖሩ ብሔርተኞች ያላችሁበት ሀገር ላይ ፖለቲከኞች እንዴት ነው የሚመረጡት? እንደው ያንን እንኳን ለሀገራችሁ አትመኙም? አገር ቤት እንኳን ያሉት እኮ የውጭ ኤክስፖዠር ስለሌላቸው ኦኬ። የኛ ብሔርተኞች እኮ ይገርመዋል። አሜሪካ ቁጭ ብሎ የደነቆረ፣ ዩሮፕ ቁጭ ብሎ የደነቆረ፣ ከአንዱም ሀገር ቤት ያለው ይሻላል። በነገር ላይ ሀገር ቤት ያሉት ይሻላል በስንት ጣማቸው። እነዚህ እኮ ለውጭ ኤክስፖዠር ሁሉ ተጋልጠው ለሰለጠነው ዓለም ተጋላጭ ሆነው ፖለቲካው እንዴት እንደሆነ በደህና ጊዜ በያ ጊዜ የነበሩ ፖለቲከኞች እኮ እነ ብርሃነ መስቀልን ብታቸው፣ እነ ኃይሌ ፊዳን ብታቸው፣ እነ ዶክተር ሰናይ ልኬን ብታቸው፣ ሌሎች ፖለቲከኞችም ሰው ሀገር ያዩትን እነ ነጋድራስ ገብረሕይወት ባይከዳኝን ብታቸው፣ ዩሮፕ አሜሪካ ያዩትን ነገር ለሀገራቸው ይመኛሉ፣ ይቀናሉ። ይሄ እዚህ ያስፋየው እዚያው በዶክተር ማዕረግ የደነቆረ ክቡር ዶክተር ተብሎ ስራው ግን የደንቆረው እና ለምንድነው ከሀገር የወጣው? እና ለምንድነው የተማርከው? ለምንድነው ፊደል የቆጠርከው? የሀገርን የህዝብን ችግር ማትፈታ ከሆነ ለምንድነው ዶክተር የተባልከው? ለምንድነው ዩሮፕ የሆነ ጥናትና ምርምር ላይ ሰራለሁ ምናምን ይላል። የሚያቀርበው ጥናታዊ ጽሁፍ ግን ደንቆሮ ትምህርት ቤት ያልሄደ ሰው እንኳን እንደዚህ የማያቀርቡትን ነው የሚያቀርቡላችሁ። እና የሆነ ቦታ ላይ ወገባችን ተሰብሯል፣ ፖለቲካችን ማለት ነው። ያ መጠገን አለበት። አንድ ሀገር ላይ እየኖርን ይሄ መከረኛው ይሄ ድሃ ህዝባችንን ኑሮ መለወጥ አለብን። ኢትዮጵያ ውስጥ እንደ ህዝብ የደላው ህዝብ የለም። ግለሰቦች ደልቷቸዋል። የኦሮሞ ህዝብ የደላው ህዝብ አይደለም። ከኦሮሞ አብራክ የወጡ ግን የደላቸው አሉ። ትላንት አመዳም የነበሩ ዛሬ ወዛም የሆኑ አሉ፣ ብዙ አሉ። ትላንት በእግር ሄደ የነበረው ሰው ዛሬ መኪና እየቀያየረ መሄድ ሰው አለ። የኦሮሞ ህዝብ ግን እንደ ህዝብ አልደላውም። የአማራ ህዝብ እንደ ህዝብ አልደላውም። አማራ ገዢ መደብ ስልጣን ላይ ነበር በምትልበት ጊዜ እንኳን የአማራ ህዝብ ሲበደል ሲገደል የኖረ ነው። መከራ ሲወርድበት የኖረ ህዝብ ነው። ከአማራ አብራክ የወጡ ግለሰቦች ግን ደልቷቸዋል። የተሻለ ኑሮ እየኖሩ ነው። የትግራይ ህዝብ እንደ ህዝብ አልደላውም። ከትግራይ አብራክ የወጡ ፖለቲከኞች ግን አፈጮሌዎች ግን ደልቷቸዋል። የተሻለ ኑሮ እየኖሩ ነው። እኔና እናንተ ይህንን አካሄድ መለወጥ አለብን ነው እያልኩ ያሉት። ሀገር ናት። ፖለቲካ እንደዛ ነው መሆን ያለብን። ፍሬንድ ላይ 3 ቋንቋ ጽድት አድርጌ እናገራለሁ። በጣት ላቆም እችላለሁ። እኔ ቁረጠው ፍለጠው ብል ቁረጠው ፍለጠው በዚህ ገብተው በዚህ ጊዜ እንደዚህ ተጨፍልቀ ምናምን እንደዚህ ሆነ እንትና ቆስጦስጦኔስ የተባለ ንጉስ በኩርኩም መጥቷል ምናምን አስወግድ ምናምን ምን ጭንቅላት ይጠይቃል? ጭንቅላት የሚጠይቅ ወደ ፖለቲካ ሀሳቢ ስለሚከብዳቸው ሆን ብለው ጭንቅላት ወደማይጠይቅ ማሰብ ወደማይጠይቅ የፖለቲካ ሀሳቢ ያመጣዋቸዋል ብሔርተኞች። ቢኮዝ ሀሳብ ወይም ደግሞ መመራመር ጭንቅላት ወደሚጠይቅ የመጫወቻ ሜዳ ብታመጣቸው እንደሚሸነፉ ስለሚያውቁ ማለት ነው። ማሳመን አይችሉም፣ ሀሳብ የላቸውም። አሁንም ወደፊትም ለምታድጉ ህጻናቱ ለወጣቶች መመክረው ፖለቲካችን ወደ ሀሳብ ፖለቲካ መምጣቱን ካልመጣ ይሄው ሩቲን ይቀጥላል። ዛሬ ኦሮማራ ትላለ፣ ከዛ ትግሮማራ ይቀጥላል፣ ከዛ በኋላ ስልጤ ማራ፣ ከዛ ጉራ ማራ፣ ከዛ ወላሲዳ፣ ከዛ ጨንቻ ኮሻ ምናምን እያለ ይመጣል። አላችሁ ወይ ሰው የጨፈጨፈ ምናምን የሚል ናሬሽን ተሰርቷል። ይሄንን መጥቶ ምንም ንግግር ሳይኖር በሁለቱ መሀል ተከለ። ይሄ ሲተከል አማራው ምንድን ነው ያለው? ይህ ሰውዬ በቃ ታሪክን የሚያድስ የሀገር ወዳድ የአባቶችን አበርክቶ የሚገነዘብ ትልቅ መሪ ነው በሚል ከጎኑ ወደ መሰለፍ መጣ። በኦሮሞ በኩል ደግሞ ያለው ይሄ የድሮ ስርዓት ላይ መመለስ የሚሄድ ሁለተኛው ምኒልክ ነው በሚል ተፈረጀ ማለት ነው። ምን ሆኗል? አንድ ላይ የነበረው አንድ ላይ የታገለው አንድ ላይ ለውጥ ያመጣው ኃይል ለሁለት የተከፈለ ማለት ነው።
እና ይሄ ነገር ኢንቴንሽናሊ የተሰራ ነው። በዛ ጉዳይ ታሪኩንም ለማደስ አይደለም፣ አይፈልግም። የድሮ ስርዓትንም ለመመለስ አይደለም፣ ያም አይደለም። ዋናው ጉዳይ ኦሮማራን መስበር ነበር ማለት ነው። እሱ ተሳካለት። ከዛ በኋላ የተሰሩ ሌሎች በጣም በርካታ ነገሮች ያንን ለማጠናከር ጉዳዩ ያልገባቸው በአንድ በኩል ኦሮሞ ተረኛ ነው የሚል አለ፣ በሌላ በኩል ደግሞ ይሄ ስርዓት ነፍጠኛ ነው የሚል ተይዞ እንቅስቃሴ የተደረገ እሱ መሀል ላይ በነፃ ሁለቱን አጣልቶ እነሱ የኢትዮጵያ ፖለቲካውን ከጅምሩ ሲጀምር ጠቅላይ ሚኒስትሩ ወደ ስልጣን ያመጣው የኦሮማራ ጥምረት ነው ማለት ነው። ጠቅላይ ሚኒስትሩ ወደ ስልጣን ያመጣው እሳት የላሰ ሀሳቡ አይደለም። ችግሮችን በዚህ ይፈታለሁ ብሎ ያቀረበልህ ሀሳብ አይደለም። የውጭ ጉዳይ ፖሊሲው አማሎህ አይደለም። የኢኮኖሚ ፖሊሲው አማሎህ አይደለም። በቃ ኦሮማራ አሉ። በቃ ሁለቱ ተያያዙ። በቃ አብይ አህመድ መጣ። ከየት እንደመጣ ሳታውቅ ማለት ነው። which is የራስ እጅ ስራ ውጤት ማለት ነው። እንዲህ ያለ ፖለቲካ ላይ ያለ ነው። ገና ከጥንስሱ ችግር እንዳለበት ነው እየተናገረ ያለውና የሆነው ነው። በዚህ መንገድ ከሆነ ሰዎች ስልጣን ላይ የሚመጡት ሌላ የከተማ ልጆች ሌላ ግለሰቦች የብሔር ፖለቲካ የግሩፕ እሳቤ አያስፈልገንም የሚሉ ከኦሮሞም ከአማራም ከትግራይም ከሌላም ማህበረሰብ ይወጡ እንዴት ነው ስልጣን ላይ ሊወጡ የሚችሉት? ስለዚህ አንድ ሰው ስልጣን ላይ የሚወጣው ወይ ኦሮማራ ስትል ወይ ትግሮማራ ስትል ነው ማለት ነው። ኦኬ ከዳሰነችና አንጋቶም የሚወጣው አንድ ምስኪን የብሔር ቁጥሩ በጣም በቁጥር አነስተኛ ከሆነ ማህበረሰብ የሚወጣ በቃ ኢትዮጵያ አስተዳደር አይሆንም ማለት ነው። አይሆንም ማለት ነው። የፈለገ በቃ ከሰማይ እሳት የሚያዘንብ ሀሳብ ቢኖር እኮ አሁን ባለው ፖለቲካ ስልጣን ላይ አትወጣም ስልጣን ላይ። ይሄ መለወጥ አለብህ። ኢትዮጵያ ውስጥ የከተማ ከንቲባ ከምትሆን ተሰደባለህበት ሀገር ላይ የከተማ ከንቲባ መሆን ይቀላል። እኔ አሁን በምኖርበት ሀገር ላይ የከተማ ከንቲባ በሆን ይቀለኛል ኢትዮጵያ ውስጥ ከንቲባ ከመሆን። አንድ አዲስ አበባ ተወልዶ ያደገ ልጅ የአዲስ አበባ ከንቲባ ከሚሆን ተሰዶ ባለበት ወይ ቶሮንቶ ወይ ስዊዘርላንድ ወይ ዲሲ የዛ ሀገር ከንቲባ ይቀለዋል መሆን ይቀለዋል አይደል? አትሆንም። ለምን ደግሞ አትሆንም? ቆይ ቤታን መልሼ ልክልሻለሁ ብሏት ኃይለኛ እንትን ላይ ነው ብሏት። ይህን ስጨርስ ነው ጌም የምጫወተው። ቆይ የቤታ አድናቂዎች ካላችሁ ሲሪየስ የሆነ ውይይት ይዘናል ብሎ እየላኩልኝ ስለሆነ እሺ፣ አትሆንም ማለት ነው። ካልሆንክ ደግሞ አንተ የዚህ ሀገር ነዋሪ አይደለህም ማለት ነው። ሀገሪቷ እንደ ሰውም አትቆጥረህም። የግድ ስልጣን ላይ የሚገርም እኮ ሀሳብ አላችሁ ከሆነ አንዳንዶቻችሁ እዚህ እኮ ስልጣን ላይ ካለው ሰውዬ እኮ በላይ እችን ሀገር ከችግር ሊያላቅቅ የሚችል የሚገርም ሀሳብ አለ እኮ፣ የሚገርም እውቀት አለ እኮ። ግን መንጋ ውስጥ ካልገባ አትሆንም። በቃ መሆን አትችልም። ኦኬ ሲስተሙ እንደዛ ከሆነ ምን ማድረግ አለብህ? ይሄን የመንጋ ሀሳቤ መቀየር አለብህ። እነዚህ አውት ስማርት ሲያደርጉ አንተ መልስ አውት ስማርት ማድረግ አለብህ። ከጨዋታው ውጭ መውጣት አለብህ። እንዴት ነው የምታወጣቸው? ቅድም በነገርኩ መንገድ ማለት ነው። እዛ ውስጥ ክልሎችን 100 ታደርጋለህ። ቢኮዝ ጡንቻቸው ስለፈረጠመ እኮ ነው። በሚያሰልፉት መንጋ ብዛት ነው አይደለም እንዴ ጥምረት እየፈጠሩበት እንደዚህ ምናምን የሚመርጡ የሚቀንሱ ፖለቲካ ወደ ሀሳብ ፖለቲካ እንዲመጣ ታደርጋለህ። ታስተምራለህ፣ ብሔሮችን ታስተምራለህ። ብሔሮችን አታንቋሽም፣ አታጥላለም። ግን ነገር ግን ፖለቲካችን የሀሳብ መሆን አለበት ብለህ ትመክራለህ። በነገራችን ላይ እኔ የግሩፕ መብት መቀንቀን አለበት ብዬ አስባለሁ። ግን እንዴት ያለ የግሩፕ መብት መቀንቀን አለበት ብዬ አስባለሁ። ግን የግሩፕ መብት መቀንቀን አለበት ስትለኝ እኔ ምስማማው አዎ የሴቶች መብት ሊቀነቀን ይገባል። ምክንያቱም በታሪክ አጋጣሚ ሴቶች አቅመ ደካሞች ስለሆኑ ማንም ወጠምሻ ጎረምሳ ይደፍራቸዋል፣ ይጠፈጥፋቸዋል፣ ይመታቸዋል፣ ይረግጣቸዋል። መብታቸው መከበር አለበት እንደ ሴት። የህፃናት መብት መከበር አለበት። እነዚህ የአዛውንቶች፣ የአቅመ ደካሞች፣ የአረጋውያን መብት መከበር አለበት። የህፃናት መብት መከበር አለበት። ዲስኤቢሊቲስ እነዚህ የአካል ጉዳተኞች የነሱ መብት መከበር አለበት። ሌላው በእግዚአብሔር ስም መበተን አለብህ።
ተበተን መበተን ይሁንልህ። ይሄ እንደ አማራ ተሰብስበ፣ እንደ ኦሮሞ ተሰብስበ፣ እንደ ስልጤ ተሰብስበ፣ እንደ ጉራጌ ተሰብስበ ተበተን። መድኃኒዓለም ይበትን። ተበተን መበተን ይሁንልህ። በተረፈ ምን ወጠምሻ ጎረምሳ ተሰብስበ ደረት ለሶስት የተከፈለ ምናምን ይሄ ስፖርት ያነሳ በታሪክ አጋጣሚ ተኮርኩም ያለው ተበድያለሁ ያልክ ፖለቲካ ውስጥ የምትገባው ምንድነው? የሚያስፈሩ ደግሞ ተደፍጥጫለሁ የሚለውን ሰውዬ ብታዩ እንዴት ያስፈራል! ምንድነው ይሄ? ተበተን። አንተ መበተን አለብህ እንዴ? ሰርተ ብላ። አንተ በሐሳብ አንብበህ ምናምን በሐሳብ ተፎካክረህ ምናምን ኦኬ፣ የህዝቡን ይሁንታ አግኝተህ ተመረጥ። ምንድነው እንደዚህ የጎረምሳ ማቴ ጠቅላላ አደገኛ ቦዘኔ ሁሉ በብሔር ስም ይሰበሰባል። የሆነ አንድ ንጉስ ይፈጥራል፣ ጨፍጭፎኛል ይልሃል። በቃ ስልጣን ላይ ወጣል ይልሃል። እንደዚህ ይሄን ፖለቲካ እንደዛ ይል። ይሄ ፖለቲካ አይደለም። ያልኳችሁ የግሩፕ መብት መቀንቀን አለበት። አልፎም ደግሞ ሌላኛው መጨመር ያለበት ነገር በታሪክ አጋጣሚ በደል የደረሰባቸው እነዚህ በታሪክ አጋጣሚ አፈርማቲቭ አክሽን የሚፈልጉ በደል የደረሰባቸው የህብረተሰብ ክፍሎች እነሱም መብታቸው መከበር አለበት። በተረፈ ኦሮሞ እንደ ህዝብ መከበር አለበት። ባህሉ የኛ ውበታችን ነው። በየአመቱ 3 አይደለም አመት ሙሉ የኦሮሞ ብሔር መተዋወቅ አለበት። ቋንቋ መተዋወቅ አለበት። አልባሳቱን ማየት አለበት። እዚህ ሀገር ባለንበት ሀገር ላይ እኮ የኤዥያኖችን ባህል እናያለን፣ የሳውዝ አሜሪካኖችን ካሪቢያን እናያለን። ኢትዮጵያ ውስጥ ደግሞ ያሉ ብሔር ብሔረሰቦች መብታቸው መከበር አለበት። አማራ ባህሉን ማሳየት አለበት። ቋንቋውን ማስተማር አለበት። አመጋገቡን ማስተማር አለበት። ትግራዋይ መከበር አለበት። ፖለቲካ ውስጥ ሲመጣ መባረር አለባቸው። ፖለቲካ ውስጥ አማራ ነኝ ኦሮሞ ነኝ ብለህ መምጣት የለብህም። ሀሳብ አለኝ ብለህ ነው መምጣት ያለብህ። ምንድነው የኦሮሞን ህዝብ ይዘህ ፖለቲካ ውስጥ የምትገባው? ምንድነው የአማራን ህዝብ ይዘህ ፖለቲካ ውስጥ የምትገባው? ምንድነው ትግራይ ነኝ ብለህ የምትገባው? እናንተ በአመት 3 አይደለም በአመት 10 ጊዜ የብሔር ብሔረሰቦች ቀን ይሰጣችኋል። ልዩነታችን ውበታችን ነው። ውበታችን አንድነታችን ነው። ታሳዩናላችሁ። ከዛ ወደ ምትሄድበት ትሄዳለህ፣ ትበተናለህ። ሁለተኛ ይሄ የኔ ክልል ነው፣ ይሄ የኔ እንትን ነው፣ ከዚህ ግባልኝ ከዚህ ውጣልኝ የሚባል የለም። አንድ የኦሮሞ ብሔር ተወላጅ ከተመቸው ከፈለገ መቀሌ ሄዶ መስራት አለበት። መቀሌ እሱ ናት። አንድ የትግራይ ብሔር ተወላጅ ከፈለገ ሄዶ ጥግ ላይ መስራት አለበት። አንድ የመቀሌ የአማራ ብሔር ተወላጅ ኢንታየር ኢትዮጵያ እሱ ናት። መስራት አለበት፣ መዟዟር አለበት። ከብት ብቻ ነው በብሔርን በበረት ታጥሮ ከዚህ እንዳትወጣ ከዚህ ግባ ከዚህ አስወጣ፣ ጥቁሩን ከብት አስወጣ ነጩን አስገባ የሚባለውና መበተን ይሁንልህ። በእግዚአብሔር ስም ተበተን እያልኩ ነው ያለሁት። ፖለቲካው ሀሳብ መሆን አለበት። አደነቆሩን እኮ ጎበዝ። እየሰማችሁ እየተመላለሱ ይኖራሉ። እሱ የሚሰራውን ስራ እየሰራ ቀጠለ ማለት ነው። እንደ አቶ ታዬ በጣም የሚገርመኝ ነገር አብይ አህመድ ድለኛ ነው ማለት እንችል ነበር ያኔ። ምክንያቱም በኢትዮጵያ ታሪክ ውስጥ እንደሱ ከውጭም ከውስጥም ተቀባይነት አግኝቶ ወደ ስልጣን የመጣ መሪ አልነበረም። የኢትዮጵያ ሕዝብ ድል ሰጥቶታል። ከየት ይምጣ ከኦሮሞም ይሁን ከየትም ኢትዮጵያ እያለ ኢትዮጵያን እያመሰገነ ኢትዮጵያን እያወደሰ ሲመጣ ማንነቱን ሳይረዳ ከጀርባ ከየት ብሔረሰብ መጣ ሳይል ነው ኢትዮጵያ ሕዝብ የተቀበለው። ለሱ ትልቅ ማንዴት ነው። የኢትዮጵያ ህዝብ ምራኝ ብሎ ማንዴት ሰጥቶታል። በእርግጥ ብዙ የተቃወሙት በወቅቱ ቢኖሩም ግን በአንጻራዊ መለኪያ በፊት ከነበሩት መሪዎች የበለጠ ማንነቱን ሳቅ ነው የኢትዮጵያ ህዝብ የተቀበለው። እኔ እንደዚህ አይነት ውሸት አልወድም። አብይ አህመድ ኦሮሞ መሆኑን አታውቁም እንዴ? ስትቀበለው ኦሮሞ አራ የሚባል ጥምረት ከፈጠርክ በኋላ ሊቀመንበር የሚሆነው ሰውዬ ወይ ከኦሮሞ ነው ወይ ከአማራ ነው። ማንነቱን ሳናይ ነው የተቀበልነው። ምን ማለት ነው? ሲጀመር ጥምረቱ ራሱ የብሔር አይደል እንዴ? እና ኦሮሞ አራ ብለህ መርጠህ አንድ አውሎ አብድ የተባለ ወይም ደግሞ ማን ነው አንድ ስልጤ መረጥክ እንዴ? ምስኪን ናቸው ብሎ እኮ የሚጫወቱባቸው። እኛ በእውነት ሊቀመንበር አድርገን ስንመርጥ ማንነቱን አላየንም፣ ብሔሩን አናቅም፣ ከየት ይውጣ ከየት አናቅም። እኛ በቃ አረ ኦሮሞ አራ ብለህ አይደል ጥምረት የፈጠርከው? እና ከኦሮሞ አራ ውስጥ ታዲያ ማን ነው የሚወጣለው? ወይ ኦሮሞ ነው ወይ አማራ ነው። ተቀባይነትን አግኝቶ ነው ቤተ መንግስት የገባው። ለምን ይሄኛውን መንገድ መረጠ? ህዝብ የሚፈልገው እያወቅ እንደዚህ ስለሆንክ ነው የመረጥኩ እንደዚህ ስለሆንክ ነው የተቀበልኩ እያለ እየነገረ እሱ ስንትቶ ወደዚህኛው ወደ ትርምሱ ወደ መከፋፈሉ ኢትዮጵያንን ወደ ማባላቱ ወደዚህኛው መንገድ ለመምጣት ለምን ፈለገ? የትኛው ነው የሚሻለው ነው? በጣም ግራ ስለገባኝ ነው ይሄን ነገር ያነሳውልን።
ቤዚክሊ ችግሩ is weaker than anybody by the way ሰው በዛ ደረጃ ቢኮዝ በመንጋ ግፊት ከመጣ በመንጋ ግፊት እንደምትወርድ ስለምታቅ መንጋዎቹ እንዳይገፉ መንጋዎቹን እርስ በርስ ታባላለህ። ይሄ እኮ ቀላል ካልኩሌሽን ነው ማይ ፍሬንድ። ሐሳብን ሸጠ ተመርጣ አይደለም የመጣኸው። በሐሳቤ ካልመረጣችሁኝ በብሔሬ ከሆነ የመረጣችሁኝ በብሔሬ ነው ነገ የምታወርዱኝ። ስለዚህ ቋንቋችሁ እንደበላልቋሉ። አማራን ከኦሮሞ ጋር ስልጤን ከእንትን ጋር አባላለሁ። ምንድነው ይሄ ታዲያ? ይሄ እኮ ያለና የሚታወቅ ነገር እኮ ግልጽ ነው። አሁንም ይሄ ያለው ይሄ መንግስት በብሔር የተደራጁ ኃይሎች ካባረሩት ስልጣን ላይ የሚወጣው መንግስት አሁንም በዚህ መንገድ እሱ አባሮ በመጣበት መንገድ እንደሚባረር ስለሚያውቅ ዲቫይድ ኤንድ ሩል የሚባለውን ሲስተም ይከተላል። ቋንቋን ይደበላልቋል። ስልጤን ከጉራጌ ጋር አባላል፣ ወላይታን ከሲዳማ ጋር፣ ሀዲያን ከከምባታ ጋር፣ አማራን ከትግራይ ጋር፣ ኦሮሞን ከእንትን ጋር አባላል። አንተ ስትባላ እሱ ስልጣን ላይ ይቀመጣል። የመጣበት መንገድ ነው ያመጣው፣ በብሔር ነው ያመጣው። እና ታዲያ እንዴት ባልመጣበት መንገድ እንዴት ያሰብ ወጥቶ ሲናገር ምን ሲል እሷን ያው አጤሬራ ምናምን ከሰው ተቀብሎ ምናምን ሁሉ ነው። ኢኮኖሚስት ሲሆን ኢኮኖሚስት ይሆናል፣ የጤና ምናምን ሲሆን ያንን ያወራል፣ መምህር ሲሆን እንደዛ ሆኖ ያወራል። እና የሆነ ነገር ቀነጫጭቦ በአንድ ማታ ማኒፑሌት ማድረግ ንግግር እንጂ ይህ ሰውዬ ሀገር ምን እንደሆነ እንዴት እንደሚሰራ ስትራቴጂ ምን እንደሆነ ፕሪንሲፕል ምን እንደሆነ በምንም ታምር አያውቅም፣ አቅም የለውም። እና እኔ አሁን ስለአንተ የሚገምተው ነገር ይኖረኛል በምትነግረኝ ነገር በምናወራው አንዳንድ ጉዳዮች። ነገር ግን ሪል ፐርሶናሊቲን አንተ ታውቃለህ። እና እንዲህ ባረግ ብዬ ነው ባስብ ዩካኖት ጎዛት ወይ ምክንያቱም አንተ ሊሚት በሽታ የደንዳ ከአንተ ልጀምር ስትራቴጂ ምን እንደሆነ አቅም ምናምን ካልኩ ለጠቅላይ ሚኒስትሩ ፌርነስ መልሼ ደግሞ ለጠቅላይ ሚኒስትሩን ማነሳቸው ጥያቄዎች ይኖራሉ። የሰላም ሚኒስትር ዴታ የሆንኩ የትኛውን ስትራቴጂ አቅርበህ ነው? አቅርቧል። የፍትሁን ዘርፍ በዚህ ፈታለሁ ምናምን ብሎ ተፎካክሯል። ከአማራ ከትግራዮች ጋር ተፎካክሮ ነው ስልጣኑን ያገኘው ወይስ እሱ በብሔር ነው እሱ ራሱ የተሾሙ? ከተሳሳትኩ ታረማለሁ። ታዬ የሰላም ሚኒስትር ዴታ ስትሆን ምን ስትራቴጂ ያቀርበ ነው? አቅርቧል። የሆነ እንትን ነበር የህግ ትምህርቱን ራሱ እንዳልጨረሰ ነው ማቀው። የህግ ትምህርቱ ራሱ አይዶን ነው ተመርቋል። ምክንያቱም 5 ነው 6 ጊዜ እንደታሰረ አውቃለሁ። የብሔር ፖለቲከኞች በሆነ አጋጣሚ ተባልታችሁ ስትለያዩ ደርሶ ለህዝብ ሀሳቢ አትሁኑ። አንተ ራሱ ስልጣኑን ስታገኝ በምንድን ነው ስልጣን ያገኘው? የሰላም ሚኒስትር ዴታ ስትሆን ምንድን ነው ያደረገ? ከነማ ጋር ተወዳደርክ? ምን ጥናታዊ ጽሑፍ አቀረብክ? በምንድን ነው የሾሙ? የሚያረጉ እኔም ማላቃቸው ነገሮች አንተ ግን የምታውቃቸው ነገሮች አሉ። ስለዚህ እሱ ደሊቨር ማድረግ እንደማይችል ያውቃል። ባይዘዌ ጌታቸው ረዳ አንድ ጊዜ የተናገራቸው ነገሮች አሉ። ይሄ ሰው አቂም የለው መኖር የሚችለው በማደናገር ብቻ ነው፣ ጦርነቱን ይፈልገዋል ያለው ነገር ውሸት አይደለም። ባይዘዌ በኋላ አናላይዝ ስናደርግ ጄኒውንሊ መቀጠል እንደማይችል ሲገባው በዚህ በኩል ዱርዬ የከተማ ዱርዬ ታውቃለህ? የከተማ ዱርዬ አሁን እንደው ለምን እንደ አንድ ቄስ እንደ ጳጳስ ለምን አክት አላደረገም ትላለህ? ዩካኖት ሳይ እኮ ቢያደርግ እኮ ጥሩ ነው፣ ግን ያንን አያደርግ። አንድ ጥያቄ ልጠይቃችሁ፣ ጀስት ለፌርነስ አንድ ጥያቄ ልጠይቃችሁ። አሁን ለህሊናችሁ ልጠይቃችሁ። ይህን ጥያቄ ስጠይቃችሁ ለህሊናችሁ ብላችሁ መልሱ። መለስ ዜናዊ ስልጣን ላይ ባለበት ሰዓት አንድ የኢህአዴግ አባል የሆነ ሰው መለስ ዜናዊ በዚህ ደረጃ ቢተቸው አንድ ቀን ያድራል? አንድ ቀን? ያውም የኢህአዴግ ከፍተኛ ባለስልጣን ሆኖ ማለት ነው። አሁን ብሔራችሁን ካባችሁን አውልቃችሁ ጀስት ፌር ለመሆን አስቡ። ያድራል አንድ ቀን? መለስ ዜናዊ አሁን ለምሳሌ ለሰይ ታዬ ደንዳ የኢህአዴግ ባለስልጣን ነበረ። መለስ ዜናዊ ስልጣን ላይ ነበረ።
አቶ መለስ ዜናዊ የኢትዮጵያን ሕዝብ ከችግር ለማውጣት ምንም እቅድ የለውም፣ ሆን ብሎ ነው የባህር በር አሳልፎ የሰጠው። ኦሮሞን ከአማራ ጋር፣ ትግራይን ከአማራ ጋር፣ ወላይታን ከሲዳማ ጋር እያባላ ስልጣን ላይ መቆየት ነው የሚፈልገው ብሎ ቢናገር አንድ ከፍተኛ ባለስልጣን ይኖራል በህይወት? አንዳንዴ ፌር መሆን አለባቸው። አንዳንድ ጊዜ የሀገሪቱን ነባራዊ ሁኔታ ከግምት ማስገባት አለባቸው። ሁለተኛ ኖ ማተር ዋት የመጀመሪያ ፖለቲከኛ ተቀዳሚ ተግባሩ ሎያል መሆን አለባቸው። ተቋሚ ፓርቲ ውስጥ ካለ ተቋሚ ፓርቲ ውስጥ የምታውቃቸውን ሚስጥሮች አንዳንድ ጊዜ ከፓርቲው በተለያዩ ምክንያቶች ስትለቅ የፓርቲው ሚስጥሮች አደባባይ ላይ ማውጣት የለብህም። ቢኮዝ ያን ሚስጥር ያገኘኸው የፓርቲው አባል በመሆነ ነው። አንለስ ይሄ የሀገርን አንድነት የሀገርን ብሔራዊ ጥቅም የሚጎዱ ነገሮች ከባድ ነገሮች ካልሆኑ በስተቀር ፖለቲከኞች የመጀመሪያ ተቀዳሚ ተግባሮቻቸው ላመንክበት ነገር መሰለኝ መጀመሪያ ብልጽግና ውስጥ ስገባ የሆነ ነገር አምነህ ነው ብልጽግና የሆንከው። ለምንድን ነው ታዲያ አሁን የወጣው? ለምንድን ነው ከወጣስ በኋላ የብልጽግና ባለስልጣን በነበርክበት ሰዓት ይደርሱ የነበሩ መረጃዎች ነው ፐብሊክ ላይ ስታወጣቸው የፓርቲው አባላቶች በዝምታ ያዩዋል። እንኳን ተውትና ለምሳሌ አሁን የፋኖ አመራር ሆነ የፋኖ አባል ሆነ ከፋኖች ጋር ተጣልተ ወጥተ የፋኖችን ሚስጥር አደባባይ ላይ ብዘራ የፋኖ አባላቶች ዝም ይሉሃል? ዝም አይሉም። ምክንያቱም ዛሬ ካፓሲቲ ማድረግ የሚችለው መሆን የሚችለው ያንን ብቻ ነው። እና ዘሚስቴክ ምንድን ነው የተባለው? አሁን አንድ እኔ ጓደኛ ነበረ ንጉሱን ታውቀዋለህ መሰለኝ፣ ንጉሱ ጥላሁን። አሁን እሱንም አባሮታል። ያው ዝም ብሎ ቁጭ ብሏል መሰለኝ፣ አልተገናኘንም ቅርብ ጊዜ። ግን ምንድን ነው ችግሩ? ይሄ ተባብለን ስንነጋገር ሰው ተንኮሉን ነው የሚረዳው እንጂ አደባባይ ኦፍ ተንኮል የአቅም ማነስ ነው ያለው የሚል ነበረ ስንነጋገር የነበረው። አቅም ማነስ ነው ከተባለም ሰው ይንቀዋል፣ አይፈራውም ጭምር ማለት ነው። ተንኮለኛ ነው ከተባለ ግን ሚኒመም የሰው መወደድ ቢያጣም አትሊስት ጉዳት ያደርስብኛል የሚል የፍርሃት ሌጂቲመሲ አገኛለሁ፣ የፍቅር ሳይሆን የሚል በዛ ደረጃ ይዟል። ይገባኛል። ታየ እውነት የአቅም ችግር የአቅም ውስንነት እንዳለበት ይታወቃል። ነገር ግን ሁሉም የዓለማችን መሪዎችም ትናንትም ዛሬም ወደፊትም ሁሉን ነገር ያውቃሉ ማለት አይደለም። የእውቀት የአቅም ችግር ቢኖርባቸው እንኳን አማካሪዎችን በዙሪያቸው ያደርጉና አማካሪዎች በሚሰጧቸው ምክር በተለያየ ዘርፍ ሀገር ይመራሉ። ያው እዚህም የምናውቀው ነው። ትራምፕ አቅም ኖሮት አይደለም፣ በዙሪያው አማካሪዎችን ሰብስቦ ነው ሀገር የሚመራው እና በአማካሪ ደረጃ መምራት ይችላል እኮ። አቅም እንኳን ባይኖረው ክፍተቱን በዛ መድፈን እኮ ይችል ነበረ። ኮምፒተንሲ የተለያየ ገጽታ አለው። ብቃት የተለያየ ገጽታ አለው። አንደኛው ይሄ ፕሮፌሽናል ኮምፒተንሲ ነው። ሁለተኛው የሞራል ኮምፒተንሲ፣ ምንም እንኳ እውቀት ባይኖርህ ኢንቴግሪቲ ይኖርሃል። ሶስተኛው የሶሻል ኮምፒተንሲ ነው። ከሰው ጋር ተግባብተ ከሰው ጋር ተባብረ ሰውን አስተባብረ መሄድ ትችላለህ አትችልም ነው። ይሄ ሰውዬ በሶስቱም ኦፍኮርስ ሌሎችም ኮምፒተንሲ አይነት ሊኖሩ ይችላሉ፣ ግን በሶስቱም የወደቀ ነው። የራሱ ችሎታ የለውም። እንኳን ሀገር አለ ያሉ ይሄ በረከት ታውቃለህ፣ በረከት ስሙ እሱ ሲሾ ይሄ ሰውዬ እንኳን ሀገር ወረዳ መምራት አይችልም። ለዚህ ሰውዬ ሀገር እንዳይሰጥ ባካችሁ ብሎ 50 ደቂቃ ምናምን አወራለ። አሁን በኋላ እሱ የሚያሳያቸውን ነገሮች ጌታቸውም ጫካ ላይ ሄደው የተናገረውን ያኔ ስብሰባ ላይ ተናግሯል። ጌታቸው ረዳ ባይዘው ይሄ ሰውዬ አይችልም፣ አምቢሽን ብቻ ነው ያለው፣ አቅም የለውም። አቅም ብቻም አይደለም ኢንቴግሪቲ የለውም፣ ዋሽ ሆኖ አጭበርባሪ ነው። ይሄ ሰውዬ ኢንፌሪዮሪቲ ኮምፕሌክስ አለው፣ ከሰው ጋርም ተስማምቶ መስራት አይችልም የሚል ክሪቲካሊ ገምግሞ አንስተዋል። ያው የተነሳው ከህወሀት ስለሆነ ሰው መስማት አልቻለም። ህወሀት በተቃራኒ ሲናገር ሌጂቲመሲው ስለሞተ አብዛኛው የተረዳው ይሄ ሰውዬ ጠንካራ ሳይሆን አይቀርም፣ ለዚህ ነው የጠሉት አይነት ነገር ነው የተወሰደው። እና ይሄ ሰውዬ ኮምፒተንሲ የለውም። ፕሮፌሽናሊ ራሱ ሊደርሺፕ ምንድን ነው፣ የወደቅብኝ ኃላፊነት ቁመቱና ወርዱ ምን ያክል ነው፣ ይህንን እንዴት ነው መወጣት የሚችለው የሚለው ይሄ ነበር አንደርስታንድ ሲሄ ይሄን አንደርስታንድ አለማድረግ ምንም ችግር የለውም። በጣም ጀኒውን የሆኑ አማካሪዎችን አቅርበት። የመጀመሪያው ነገር የብዙ ሰው ችግር፣ የእኛ ሀገር ፖለቲከኞች ችግራችሁ፣ ትልቁ ችግራችሁ ባላንጣዎቻችሁን በጣም በከፍተኛ ሁኔታ ትንቃላችሁ። በጣም ነው የምትንቁት።
That's why most of you guys are not prevailing. ከኤ ወደ ቢ መራመድ ማትችሉት ማለት ነው ብዙዎቻችሁ። አናሊሲስ ስሩ ብዙዎቻችሁ አናሊሲሶቻችሁ አፈርድሜ ነው ያብሏችሁ። ቁም ነገር ያ ፖለቲከኛ ከሆንክ ለውጥ ማሳየት አለበት። በጣም ጥሩ እነዚህ ቶፕ የሚባሉ ስትራቴጂስቶች ሊኖሩ ይገባል። አሁን 100% ጠቅላይ ሚኒስትሩ በቃ ምንም አያውቁም አይችሉም የሚባለው ተነታኔዎች በቃ እንደው በቃ ዶማ ነው ምንም እውቀት የለውም። ቢያንስ የሰው ልጅ የሆነ እውቀት ይኖረዋል። አይ በዚህ በኩል ጠንካራ ነው፣ በዚህ በኩል ብናጠቃው በዚህ በኩል ሊጥለን ይችላል፣ በዚህ በኩል ብናጠቃው በዚህ በኩል እናሸንፈው እንችላለን ምናምን ማለት እኮ አለበት። እኔ የእናንተ ሊደር ብሆን መጀመሪያ በጣም ቁጭ ብዬ ጽፌ የባላንጣዎችን የጠላቶችን ጠንካራ ጎን ምንድነው፣ ደካማ ጎን ምንድነው ምናምን ብዬ በጣም አጥንቼ ምናምን ነው መጣው። ዝም ብለህ ካልጋ ላይ ወርደህ ነቅለህ አትመጣም፣ ከሚስት ላይ ነቅለህ አትመጣም። አንዳንዱ ፓንት ሳይታጠቅ ነው ይመጣው፣ ሽር ብሎ ይገባል። እሺ ምንድነው? ምንም የለም በቃ እንትን እያለ ነው፣ እያሸነፍን ነው፣ እየመጣ ነው፣ እየደመሰስን ነው፣ ምንም አይችልም፣ ዶንቆሮ ነው፣ ዶማ ነው፣ መሀይም ነው ምናምን። እንደዚህ አይነት ፖለቲካ የለም፣ ፖለቲካ የለም። በአግባቡ አናሊሲስ መስራት አለብህ። አናሊሲስ መስራት አለብህ። አናሊሲስ ስትሰራ ጥሩ የሚሆነው ለመሰለህ ዳሜጆችን ትቀንሳለህ። 100% እኔ ስማርት ነኝ ባላንጣይ ደደብ ነው ብለህ ከተነሳ ግን የዛኑ ሞመንት ተሸንፈሃል ማለት ነው። ሁለተኛው አቶ ታዬ ደንዳስ የሰላም ሚኒስትር ዴታ ሆነ ስትሰራ ስልጣን ስታገኝ ብዙ ጊዜዎች ጠቅላይ ሚኒስትሩን ተከላክለ ዲፌንስ ስታደርግ ተቃዋሚ ፓርቲዎችን ስትተች ምን አምነህ ነበር? የብልጽግና ፓርቲ ደጋፊ ነበር አይደል? ስለዚህ ምንም እውቀት የሌለው ዶማ ሰውዬ ነበር ያሳመነህ ማለት ነው ወይስ ለምንድን ነው ስትከላከል የነበረው? ከነ ጆሃር ጋር ትሰዳደብ ነበር፣ ተቃዋሚ ፓርቲዎችን ትተች ነበር፣ ትክክለኛ መንገድ ላይ እየሄድን ነው ትል ነበር። መጠየቅ አለባችሁ እናንተ። ከምንም ነገር በላይ ግን የመጀመሪያው የምነግራችሁ ነገር ባላንጦቻችሁን እነዚህ ተፎካካሪዎቻችሁን አትናቁ፣ በታምር አትናቁ። የሀገር ሰው ሲተርት የተናቀ ላቁ ያስረግዛል ይላል። አትናቁ። ጎበዝ ፖለቲከኛ አይነቅም። በነገራችን ጎበዝ ፖለቲከኛ አይነቅም። እያንዳንዱ ነገር በጥንቃቄ ያለ ጎበዝ ፖለቲከኛ እያንዳንዱ ትናንሿን ቫሪያብል እንኳን ያስቀምጣል ቴብል ላይ። ማሰራት ትችላለህ፣ ሁሉንም ነገር ማወቅም። ባለፉት 8 ዓመታት ጠቅላይ ሚኒስትሩ ስልጣን ላይ ከወጣበት ጊዜ ጀምሮ አሁን ላይ ያለውን ጀስት ለህሊናችሁ ብላችሁ ፍረዱና ይሄ ጠቅላይ ሚኒስትር ጡንቻው እየፈረጠመ ሲመጣ ነው ያያችሁት ወይስ ጡንቻው እየደቀቀ ሲመጣ ነው ያያችሁት? ጡንቻው እየፈረጠመ ሲመጣ ነው ያያችሁት ወይስ ጡንቻው እየደቀቀ ሲመጣ ነው ያያችሁት? በተቃራኒው ባላንጣዎቹ ወይም ደግሞ እሱን ለመጣል የሚታገሉ ኃይሎች እየከሰሙ ቋንቋቸው የተደበላለቀ ሲመጡ ነው ያየኸው? እስኪ የማን ነው? እስኪ ንገሩኝ። ምንድን ነው ተዘብታችሁ? ምንድን ነው? ቲፒኤልኤፎች እለት በለት ጡንቻቸው እየፈረጠመ ሲመጣ ነው ያየው ወይስ ለማየትም ለመናገር ማስፈር የነበሩ ከትላንት ወዲያ የነበሩ ኃይሎች ዛሬ ቋንቋቸው ተደበላልቆ ነው ያየው? መሽቶ ባደረ ቁጥር ይሄ ምንም አቅም የምትለው ሰውዬ እየጠነከረ ነው የመጣው ወይስ ምንድን ነው? ትዝብታችሁ ምንድን ነው የምታዩት ነገር? ይህም በአግባቡ አናሊሲስ ካልሰራህ የለም ዋጋ የለም። ዝም ብለህ እዛው ትረግጣለህ፣ ወደፊት ትረግጣለህ። ነገር ሀቁ ነው የምነግርህ። እኔ ምን አንተ ምን ታውቃላችሁ? እኔ ከማክበር ውጭ ምንም የሚያስፈራኝ ነገራችሁ የለ፣ ምንትን የሚለኝ ነገር የለ። ሀቁ ነው የምነግራችሁ። የእናንተንም ፌርነስ አነካም፣ የባላንጣዎቻችሁንም እንደዛው። ጀስት መሀል ያለውን ነገር ነው እየነገርኳቸዋለሁ። ስለዚህ እኔ ባየሁት በእኔ ትዝብቴ የእናንተ ጡንቻ እየደቀቀ ሲመጣ ነው ይታየኛለሁ። እያዩ ማያው ነገር የእናንተ ጡንቻ እየደቀቀ ምትንቁት ሰውዬ ደግሞ ጡንቻው እየፈረጠመ ሲመጣ ነው ያየሁት።
ይሄ ዝም ብሎ በቲፎዞ ብዛት ወይ ላስደስት ወይ ላሸልልህ ምናምን አይደለም። ምን ያደርግልሃል? ላሸልልህ ብል እንዴት እንደማሸልልህ እንደማዘልልህ አውቃለሁ። 4 ጊዜ አየር ለአሜን አስብላለሁ። ግን ሀቁ ማውራት አለብህ። ቁም ነገር ሀቁ የተሳሳቀን ሀቁን እናወራለን ማለት ያለው። ስለዚህ ከምሰማቸውን ሰዎች ትንታኔ የሚሰጧቸውን ሰዎች ተጠንቀቁ ለማለት ያለው። ስርዓትን አይጠበቅብህምና ኢኮኖሚውን በኢኮኖሚስት በኩል ፖለቲካውን በሚያውቁ ሰዎች በኩል ሴኪሪቲውን በዛ በኩል ማየት ትችላለህ። ዲፕሎማሲውንም እንደዛ። ነገር ግን ምንድነው ይሄ ሰውዬ እዚህ ጋር ደግሞ ኢንፌሪዮሪቲ ኮምፕሌክስ አለበት ማለት ነው። አያውቅም፣ ግን እንደማያውቅ እንዲታወቅበት አይፈልግም። ያንን ለመሸፈን ከሰዎች የሚሰጠውን ሜትር ይንቃል። እኔ እኮ ከሁሉም በላይ ነኝ። ኢዳም እንዳዳንት ትዝ ይልሃል። እኔ ትንሽ መወለድ አንድ ጥያቄ ልጠይቃችሁ። ህዝባዊ ወያኔ ሓርነት ትግራይ የቲፒኤልኤፍ ሰዎች እንዴት ጠንካራ እንደሆኑ ታውቃላችኋል? መቼስ ይሄን እናንተም ስትሉት ነበር። ከኢንፋንተሪ እስከ ከፍተኛ ወታደር ድረስ የሀገር መከላከያ ሰራዊትን የተቆጣጠሩት እነሱ ናቸው። እንኳን ለመጣል ቀርቶ ለመነቅነቅ አስፈሪ እንደነበረ ከ10 ዓመት በፊት ስታወሩ ነበራል። መቼስ በእናንተ እድሜ ቲፒኤልኤፍ እንደዚህ ይሆናል ብላችሁ አስባችሁ አታውቁም። እንደዚህ ይሆናል ብላችሁ አስባችሁ ታውቃላችሁ? ቲፒኤልኤፍን ዛሬ ቀንጥሏቸው እንደዚህ ሲዘበራረቅባቸው እጅግ ግዙፍ ነበሩ። በነገር ጠንካራ ነበሩ። በነገራችን ላይ ወደ መቀሌ ገብተው እንኳን የሀገር መከላከያ ሰራዊትን የፌዴራል መንግስትን ሊገዳደር በሚችልበት ጠንካራ ቁመና ላይ ነበሩ። ኦኬ፣ እናንተ በምትሉት ሊድ ስልጣን ላይ ወጣችሁ። ስልጣን ላይ ስትወጡ አውቶማቲካሊ ኦሮማራ በሚል ጥምረት ከሆነ ስልጣን ላይ ወጣው 100% እርግጠኛ መሆን ያለብህ የተከፋው ትግራይ ደግሞ ይነሳብሃል። ቢኮዝ አላንስ የፈጠርከው ኦሮማራ ብለህ ከሆነ የቲፒኤልኤፍ ሰዎች ይዘጋጁልሃል። ኦኬ፣ ከቲፒኤልኤፍ ሰዎች ጋር ለማይቆረር ጦርነት ትዘጋጃለህ ማለት ነው። ስትዘጋጅ ምንም የሌለህ ፖለቲከኛ፣ ምንም ሳይኖርህ 4 ኪሎ የገባ ፖለቲከኛ ከእግረኛ ወታደር ከክላሽንኮቭ እስከ ሚሳኤል የታጠቁ ቲፒኤልኤፎችን እንዴት ነው የምታሸንፋቸው? እንዴት ነው የምታሸንፋቸው? በጣም ማሰብ አለብህ፣ ማሰላሰል አለብህ። ኦኬ፣ ቲፒኤልኤፎች ከቆመ ጠበቀኝ እስከ ሚሳኤል ተሸክመዋል። ኦኬ፣ የፌዴራል መንግስት ላይ በነበሩበት ሰዓት አድቫንስ የሚባሉ መሳሪያዎችን ሁሉ ይዘዋል። እነዚህ ሰዎች ከነዚህ ጋር የማይቀረው ጦርነት ውስጥ ልትገባ ነው። እንዴት ነው የምታሸንፋቸው? እንዴት ነው የምታሸንፋቸው? ንገሩኝ እስኪ፣ እንዴት ነው የምታሸንፏቸው የነበረው? ቢኮዝ ቲፒኤልኤፎች ይዋሊዳር እንጂ በመጣበት መንገድ ይመልሰዋል። ስለዚህ እንዴትም አድርጎ ሆነ አሁን ጠቅላይ ሚኒስትሩ እንዴትም አድርጎ ሆነ እስቲል 4 ኪሎ ነው ያለው ጠቅላይ ሚኒስትሩ። ቲፒኤልኤፎች በምን ሁኔታ ላይ ነው ያሉት? በምን ሁኔታ ላይ ነው ያሉት ቲፒኤልኤፎች? ይሄ የምናቃችሁ ብዛት አትናቁ። አንዳንድ ጊዜ የባላንጣ አባቶቻችን በነገራችን ላይ ባላንጣዎቻችን ጠላቶቻችን በጀግንነት ሲዋጉ፣ ለምሳሌ አፄ ቴዎድሮስ በያ ጊዜ ዘመን የጠላት ጦር በጀግንነት ሲዋጋ ጎበዝ ምናምን ሲሆን ያደንቅ ነበር። አንዳንድ ጊዜ ባላንጣዎቻችሁ አሪፍ ነገር ሲያደርጉም አክብሩ። ጥሩ ነው፣ የሚያደርጉት ነገር ጥሩ ነው። አወጋጋቸው ምናምን አስተያየታቸው ምናምን ብላችሁ እንትን ማለት አለባችሁ። ምን ለማለት ፈልጌ ነው? ቲፒኤልኤፎችን በራሳቸው የመጫወቻ ሜዳ አቀዝቅዟቸዋል። የሰውዬ ያቀዘቀዛቸው መንገድ ትክክል ነው አይደለም ነው ፍርዱን ለእናንተ። ነገር ግን የሀገሪቷ የፖለቲካ የመጫወቻ ሜዳ በሚፈቅድለት መንገድ ሄዶ ተራራና ወንዝ ዳር ሸለቆና ዛፍ አንቀጥቅጫለሁ ምናምን የሚሉ የቲፒኤልኤፍ ሰዎችን አቀዝቅዟቸዋል። በረዶ ነው ያደረጋቸው። እንዴት ነው በረዶ ያደረጋቸው? ኢሱ እያለ ማለት ነው። ልክ አሁን እስራኤላውያን ኢራን ላይ ከተኮሱ በኋላ አሜሪካኖችን ስበው ወደ ጦርነት ለማስገባት የሚጠቀሙትን ታክቲክ አይታችኋል። ዶናልድ ትራምፕ ላይ 2 ጊዜ የግድያ ሙከራ አድርገዋል ኢራናውያን። ሞት ለአሜሪካኖች እያሉ እያቀሳሰሩ ሆን ብሎ ነው የሚያስገቧቸው አሜሪካኖችን። በነገራችን ላይ እስራኤላውያን የሚያደርጉት ጦርነት በሙሉ አሜሪካኖችን ያስገባሉ ስበው ሲስተማቲካሊ። ያኛውን መንገድ የተጠቀመባቸው ኢሱ ቲፒኤልኤፎች እኮ በጣም ይጠሉሃል።
አንተን ሊያጠፉ ነው። ኢሱ ቀለበት እያሰረ እያሰመጠ ኢሱም መቼስ ያው ሰምጦ አቅም ለረጅም ጊዜ ሰመጠለት። ያው ወታደሮቹን ይዞ መጣ። በኢሱ ተደባደቡ። ትክክል ነው እያልኩ አይደለም። እንዲህ ለማድረግም ትንሽ የምታስበው አእምሮ ያስፈልጋል። በዚህ በኩል ኦነግ ተነስቶበታል፣ በዚህ በኩል ቲፒኤልኤፍ ተነስቶበታል። እርግጠኛውን የምነግራችሁ ጠቅላይ ሚኒስትር ወደ ስልጣን በመጣበት ሰዓት ላይ ከኤርትራ መንግስት ጋር አላያንስ ፈጥሮ ባይሆን ኖሮ፣ እርግጠኛውን የምነግራችሁ ከኤርትራ መንግስት ጋር ጸበኛ ቢሆን ኖሮ፣ እርግጠኛውን የምነግራችሁ ቲፒኤልኤፎች ከሻዕቢያ መንግስት ጋር አሁን እንደሚፈጥሩት አላያንስ ይፈጥሩበት ነበር። ሰውየው ከቲፒኤልኤፎች ጋር ተጣልቶ ከሻዕቢያ መንግስት ጋር አላያንስ በመፍጠሩ ብቻ በአንድ ድንጋይ 3 ወፍ ነው የገደለው። አንደኛ ቲፒኤልኤፎች ከሻዕቢያ መንግስት ጋር አላያንስ እንዳይፈጥሩ ደርግን በጣሉበት መንገድ ድጋሚ ለመጣል እንዳይመጡ መንገድ ነው የቆለፈባቸው። ከሁለት ያጣ መሆን የለበትም የሰውዬ። ስለዚህ ከኢሳያስ አፈወርቂ ጋር ሰላም ፈጠረ። ትንታኔው መንገዱ ትክክል ነው አይደለም፣ እሱ ሌላ ነገር ነው። ነገር ግን ቲፒኤልኤፎችን ያሸነፈበት ያሽመደመደበትን መንገድ ስታዩ ስማርት ሙቭ። ታዲያ አንተ አላያንስ የምትፈጥረው ዛሬ የፌዴራል መንግስቱን ለመጣል አይደል? አንዴ ከሻዕቢያ ጋር አንዴ ከቲፒኤልኤፍ ጋር በለስ ቢቀና እኮ ከምንም ጋር ከኦነጋም ከምንም ጋር አላያንስ ትፈጥራለህ አይደለም እንዴ? ቅድም ታዬ ደንዳ ሲናገር ሰምታችኋል። የኢትዮጵያ ፖለቲካ የኦሮማራ የጥምረት ውጤት ነው ካልክ አንተም አላያንስ ትፈጥራለህ። በባሌም በቦሌም የትምፈጨው ዱቄቱን አምጪው የሚለው ከማንም ጋር ሆነ 4 ኪሎ መግባት ነው የምትፈልገው። ይሄን ካደረገ በኋላ ያን አስፈሪ ስብስብ ካቀዘቀዘ በኋላ ጠቅላይ ሚኒስትሩ ዛሬ የተቀመጠበት ቦታ ላይ ጡንቻው እንደፈረጠመ ነው የሚያሳያችሁ ወይስ የባላንጣዎቹ ጡንቻ ደቆ የሱ ጡንቻ እየፈረጠመ እንደመጣ ነው የሚያሳያችሁ? ይሄን ለሌናችሁ ብላችሁ ፈረዱ። ኢትዮጵያ ውስጥ ስልጣን ላይ ስትወጣ ከዚህ ውጭ ምን ልታረግ ትችላለህ? የብሔር ፖለቲካ ዙሪያ ገባውን የመንጋ ፖለቲካ በሚራመድበት ሀገር ላይ አንተ ያደርቀዋል እኮ አንተ ያደነቅሯል። አማራ ይጮባል፣ ኦሮሞ ይጮባል፣ ትግሬ ይጮባል፣ ስልጤ ይጮባል፣ የመምህራኖች ደሞዝ ይጮባል፣ ዶክተሩ ይጮባል፣ ሰባኪው ይጮባል። በጣም ጠንቀቀ ማሰብ አለብህ። በጣም ካላሰብክ የኢትዮጵያ ፖለቲካ በጣም አስቸጋሪ ነው፣ በጣም ከባድ ነው። በዚህ ሁሉ ወጀብ ውስጥ ካለ ሰውዬ ማድነቅ አለብህ። this guy is not እየቀለደ አይደለም። this guy is in a very serious business ውስጥ ነው ያለው። የምትቀልደው አንተ ነህ፣ ቀልድ ውስጥ ያለው አንተ ነህ እንጂ I don't think ሰውዬው እየቀለደ አይመስለኝም፣ ቀልድ ውስጥ ያለ አይመስለኝም። ምናልባት ጨርቅ ሱሪ በስኒከር ምናምን ሲያደርግ ፋራ መስሎ ከሆነ ተበልታል ማይ ፍሬንድ። ጨርቅ ሱሪ በስኒከር ሲያደርግ ፋራ መስሎ ከሆነ ተበልታል። ለዛም ባላንጣዎቻችሁን የመጀመሪያው ነገር በፖለቲካው ዓለም ባላንጣዎቻችሁን አትናቁ። መናቅ የለብህም። ጎበዝ ፖለቲከኛ ለባላንጣዎቹ የመጀመሪያው ነገር ጠንካራ ጎናቸው ምንድነው፣ ደካማ ጎናቸው ምንድነው ብለህ ነው። አብይን ለመጣል ካሰብክ የአብይ አህመድ ጠንካራ ጎኑ ምንድነው? አብይ አህመድ ደካማ ጎኑ ምንድነው? ስለዚህ አብይ አህመድን ለማሸነፍ በጠንካራ ጎኑ ነው መሄድ ያለብኝ ወይስ በደካማ ጎኑ ነው መሄድ ያለብኝ? እንዲህ ብሎ የሚነግራቸው የብሔር ፖለቲከኛ የለም። በቃ ይመጣል፣ ከሚስቱ ላይ ይነቅላል፣ በቃ ሳይጨርስ ይመጣል፣ በቃ ቆረጣ አገባ ይላል፣ በዛ ኃይል በሊማሊሙ አቋርጥ ምናምን ይላል። እንደዛ አታሸንፍም። በእርግጥ አሉ ጎበዝ ፖለቲከኞች፣ እንዳለመታደል ሆኖ አትሰሟቸውም። የብሔር ፖለቲካ ውስጥ ያላችሁ ሰዎች አትሰሟቸውም። እናንተ የምትሰሟቸው እውቀት ያላቸውን የፖለቲከኞቻችሁን ሳይሆን ዝም ብለው እንደዚህ የሚጮሁትን ነው። እና ማሸነፍ የሚፈልግ ሰው ባላንጣዎቹን በሚገባ ማጥናት አለበት። በሚገባ ማጥናት አለበት። ኦኬ፣ እናንተ በምትሄዱት መንገድ አታሸንፉኝም ካለ ባላንጣ አንዳንድ ጊዜ እኮ ይናገራል እኮ ጠቅላይ ሚኒስትሩ፣ በምትሄድበት መንገድ አታሸንፈኝም ቢኮዝ አንተ በመጣህበት መንገድ እኔ መጥቼበታለሁ። ይሄን መንግስት ልታሸንፍ የምትችልበትን መንገድ ልነግር ይችላሉ። እኔ አትሰማም፣ ግን አንተ በፈልግ ማለት ነው። እኔ ፖለቲከኛ ወይም ደግሞ ታጋይ አይደለሁም፣ እኔ የሚዲያ ሰው ነኝ። ግን ልታሸንፍ የምትችልበት መንገድ እኔ የሚታየኝ የራሴ እይታ አለ። ዛሬ በተሰጠኝ የልጅነት ስልጣን ግን ስነግርህ ማለት ነው፣ ቃል ሳወጣብህ ማለት ነው፣ አሁን ባለህበት ሁኔታ ቃል ሳወጣብህ ማለት ነው፣ ኢንች የምትንቀሳቀስ አይመስለኝም።
4 ነጥብ። ቢኮዝ የምትሄድበት መንገድ አስፈሪ አይደለም። የምትሄድበት መንገድ አስፈሪ መሆን መቻል አለበት። ባላንጣህን በአግባቡ አናሊሲስ መስራት አለብህ። እናንተ የምትሄዱበት መንገድ ባላንጣችሁ ጠንካራ በሆነበት የመጫወቻ ሜዳ ላይ ነው። እዚህ ጋር ከእግር ኳስ ምሳሌ ልስጥና የኢትዮጵያ እግር ኳስ ተጫዋቾች ከዌስት አፍሪካ ተጫዋቾች ጋር ሲጋጠሙ ትልቁ ድንቁርናችን ከናይጄሪያ ጋር ወይ ከካሜሩን ጋር ስንጫወት ኳስ በአየር እናነሳለን። ገነነ መኩሪያ ላለፉት 15 ዓመታት ላለፉት 30 ዓመታት በኢትዮጵያ እግር ኳስ ውስጥ ስፖርተኞቻችንና አሰልጣኞቻችንን ሲመክር የቡና ደጋፊዎች ካላችሁ ልታገዙኝ ትችላላችሁ። ከካሜሩን ጋር ስትጫወት ኳስ በአየር አታንሳ፣ አንተ ደቃቃ ሰውነት ነው ያለ፣ እነሱ ግዙፍ ናቸው። ዘሞመንት ኳሱን ከፍ ካደረክ ገፍተው ይቀበሉሃል። አይሰሙም። ከካሜሩን ጋር ስትጫወት ኳስ ይጠልዛል፣ አዳኔ ይጠልዛል፣ ደጉ ይጠልዛል። ኢዝሊ ይቀበሏቸዋል። ኳስ በመሬት አድርግ። ኳስ በመሬት ስታደርግ አንደኛ ካሜሩናውያን ጉልበቶቻቸውን እንዳይጠቀሙ ታደርጋቸዋለን። ጉልበት ያላቸውን ረጃጅም ሰዎች ረጃጅም ተጫዋቾች ጋር ሪንግ ውስጥ የምትገባ ከሆነ ኳስ በአየር ማድረግ አይደለም ያለብህ፣ ኳስ በመሬት ነው። ሽመልስ በቀለ አሁን አንተ ኳስ አንስተ ከጆኖቢ ሚኬል ልትበልጥ ነው? ከራሺድ ያኪኒ ልትበልጥ ነው? ተስዋይ ዌስት አፍሪካ ላይ እኛ ምንም ስኬታማ ማን ሆነውና ደቃቃ ሰውነት ያላቸው ከነ ጅቡቲ ጋር ስንጫወት የምናሸንፈው። በፖለቲካውም ትክክል ነው፣ እንደዚህ ነው መሆን ያለበት። ባላንጣ ጠንካራ የሆነበት በምንድን ነው? ያንተ ጥንካሬ ምንድን ነው? የብዙዎቻችሁ ትግል ባላንጣዎቻችሁ ጠንካራ በሆነበት የመጫወቻ ሜዳ ነው። ዳለመታደሉ ነው። ባላንጣዎቻችሁ በእናንተ በምትመጡበት መንገድ ስፔሻላይዝድ ያደረገ ስለሆነ አታሸንፉትም ማለት ነው። አታሸንፉኝም ይላችሁ ነው። እሺ እንሰማለን። ታፕታፕ እያደረጋችሁ ነበረብኝ ጊዜ ትንሽ ቀድሜ ነው የተወለድኩት ይላል አሉ። ዚስ ኢንፌሪዮሪቲ ኮምፕሌክስ አለ ከሰው ጋር በተለይ ደግሞ በእውቀት በሞራል ከኔ ይሻላል ከኔ ይበልጣል የሚለውን ሰው ሲያይ ቅናት ውስጥ ይገባል። በጣም ይፈራል፣ ይጠላል። እሱ የሚፈልገው ምንድን ነው? ጭብጨባ ነው። በቃ ትችላለህ፣ አንተ ጀግና ነህ፣ እንዳንተ ማን አለ የሚል አይነት ድምፅ እንጂ እዚህ ጋር እኮ ልክ አይደለም በዚህ አስተካከል የሚለው ነገር ይወገዋል፣ ይጎውን ማለት ነው። በሌላ ገጽታ ደግሞ ሰው ሞተ፣ ኖረ፣ ተፈናቀለ ምናምን ይሄ ሞራሊቲ የሚባል ነገር ስብዕና የሚባል ነገር ደግሞ ፈጽሞ አልፈጠረበትም ማለት ነው። ይሄ ሳይታወቅ በድንገት በወቅቱ የነበረው ፖለቲካ ህወሓት ላይ የነበረው ከፋ ጥላቻ እና ከህወሓት በኋላ እንዴት ነው ማን ነው የሚለው ነገር በትክክል ሳይታሰብ በዛች ቀዳዳ ሾልኮ ገባና አሁን ለመጣንበት መከራ ዳረገን ማለት ነው። ፐርሶናሊቲ ታዬ ምናልባት አንተን ጨምሮ ሌሎችም በዙሪያው የነበራቸው አሁንም በዙሪያ ያሉ ሰዎች እየሆነ ያለው የጥፋት እንደሆነ እየተደረገ ያለው ለሀገሪቱ በጣም አደገኛ እንደሆነ ሳይረዱት ቀርተው ነው ወይ? ካጠገቡ ተው የሚል ሰው እንዴት ጠፋ? ከአማራ ብልጽግናም ሆነ ከኦሮሚያ ብልጽግና ሁሉም ተስማምተው በሚደረገው ነገር ሁሉ ፈልገው በአጠቃላይ ነው አብይ የሚያደርገውን ነገር ልክ ነው ብለው ተቀብለው ነው። በዙሪያ አንድ ሰው እንኳን ይጥፋ ይህ ልክ አይደለም ግድ የለም ይህን ነገር እናስተካክሎ የሚል ሰው እንዴት ይጠፋል ካጠገቡ? በእርግጥ ይሄ ግራውንድ ወርክ የተሰራው 2011 ፓርቲዎች እኛም ኦዲፒ ስንመሰርት በኦሮሚያ ክልል አማራ አካባቢ ብቻ ነው ራሱን በተማረ አቅም ያለው ገንብቶ የመጣው አዴፓ ማለት ነው። ኦሮሚያ ላይ በጣም ትልልቅ ሰዎችን ሞራል ያላቸውን እሱን የሚያውቁትን ይሄ ነገር ልክ አይደለም ብሎ መናገር የሚችሉትን ኦዲፒ ሲመሰረት ነው ያጠፋቸው። ባይዘው ቀደም ብሎ አሁን እነ አባዱላን ኢቨን ግርማ ብሉ እሱ ያው ትንሽ ለስላሳ ነው። እነ ሱሌማን ደደፈውን እነ አብዱልአዚዝ መሐመድ የኦሮሚያ ክልል ምክትል የነበረው እነ ድሪባ ኩማን እና አምባሳደር ደግፌ ቡላን በጣም ጠንካራ የሆነ እነ ጀዋር መሐመድን ጀዋር መሐመድ አሁን በያዘበት መንገድ ትላንት ከትላንት ወዲያ አንቀሳቀሳቸው የነበሩ የኦሮሞ ወጣቶችን ማንቀሳቀስ ማይችለው ለምን ይመስላችኋል? ለምሳሌ ውጡና መንገድ ዝጉ፣ ቄሮ ቀሬ ምናምን ቢላቸው ለምን ይመስላችኋል? ማያወጣው ወጣቱ ለምንድን ነው ጀዋር መሐመድ ከኤክስትሪም ሌፍት ዊንግ ወጥቶ ወደ ሴንተር ራይት ወይም ደግሞ
ከግሩፕ ራይት ከብሔር ፖለቲካ ወጥቶ አገር እንበል ምናምን ስለ ጓዳ እያወራን ስለ ሳሎናችን ረሳን ማለት የጀመረው ለምን ይመስላችኋል? ቢኮዝ ካንት ማሸነፍ አይችልም። ለምን ማሸነፍ ማይችለው? ትላንት እሱ ይጫወትበት የነበረበትን የመጫወቻ ሜዳ ጠቅላይ ሚኒስትሩ ወስዶበታል። አይመስላችሁም? ቄሮ ውጣ እስኪ መንገድ ዝጋ ቢለውን ከትላንት ወዲያ እንደነበረው መንገድ ይዘጋለታል። መንገድ ይዘጋል የቄሮ ወጣት። አሁን ጀዋር እንኳን የመጫወቻ ሜዳ እየቀየረ ነው። አይተሃል? ጀዋር ኦኬ፣ እቺ ቦታ ተይዛለች። ኢትዮጵያ ወይም ደግሞ ይሄ ኢትዮጵያን ስታይሉ ጋር ለግባ ሴንተር ራይት ልሁን ጓዳ እያለን አገሪቷን ረሳናት። እቺ ሀገር ወዴት እየሄደች ነው? የዚች ሀገር ሁኔታ ያሳስበኛል ምናምን ብሎ ወደ መሀል ፖለቲካ እየመጣ ነው። ለምንድን ነው? ቢኮዝ ጠቅላይ ሚኒስትሩ ትላንት እሱ የነበረበትን የመጫወቻ ሜዳ ወስዶበታል። ስለዚህ ጀዋር መሐመድ ተሸነፍኩኝ ምናምን ብሎ ቁጭ አላለም። እጁን አጣምሮ ቁጭ አላለም። መንገድ ቀየረ ማለት ነው። አሁን ቄሮ ውጣ ምናምን ይወጣል። ድሮ እንደ ድሮ ይወጡለታል። እስኪ ፌስቡክ ላይ የሚጽፈውን ጽሁፍ አንብቡና ኮመንቶችን አንብቡ። ትላንት አደገኛ ቄሮ የነበሩ ሰዎች ዛሬ ሰርተህ ብላ እኛ ስራ ላይ ነን ሰርተህ ብላ ምናምን ነው የሚሉት አብዛኞቹ የኦሮሞ ወጣቶች። ሰርተህ ብላ ስራ ምንድን ነው ግን አንተ ሁልጊዜ ወጣቶችን እንትን አይከብድህም ምናምን እያሉ ነው። አንዱ በር ሲዘጋብህ ወደ ሌላ ትሄዳለህ። ጀዋር ፖለቲከኛ ነው። አንደኛው የብሔር ፖለቲካ መንገድ ሲዘጋበት ወደ ኢትዮጵያኒስት ጎራ መጣ። በዚህ ይሳካለት ይሆን? እስኪ ምናየው ይሆናል። ሁለተኛ እናንተም ነገ ጠቅላይ ሚኒስተር ስትሆኑ አንድ መርከብ ሁለት ካፒቴን አይኖራትም። አንድ ሀገር ሁለት አስተዳዳሪ ወይም ደግሞ ሁለት የሀገሪቷ መሪ ነኝ የሚሉ ሰዎች ሊኖሯት አንደኛው መበላት አለበት። ስለዚህ ከሁለት አንዱ መባረር አለበት ማለት ነው። ስለዚህ የሚገፉት ወይ ጠቅላይ ሚኒስትሩ መስማት አለብህ ወይ ጠቅላይ ሚኒስትሩ ማሸነፍ አለብህ። አይደለም? እንደዛ ነው። ማንም አይወድም። እናንተም ነገ ስልጣን ላይ ብትወጡ የእናንተን ስልጣን የማያከብር ሰው የሚንቅ ሰው ካለ ታባሩታላችሁ አይደል? እንደዛ ነው ይመስለኝ። ስለዚህ እነዚህ ከነጀዋር መገፋት ጋር ከዋና ሰዎች መገፋት ጋር አለመስማማቱ የተፈጠረው አንደኛም በዛ ነው የሚመስለኝ። ያ ነው መሆንም ያለበትም ትክክል ነው። ሰዎችን የመታው ያኔ ነው። ኢቭን ዳባ ደበሌ ጭምር እነ ሰለሞን ኩቹ የሚባሉ ከነ ሳሞራ ጋር ፊት ለፊት ልክ አይደለም ተብሎ መነጋገር ሲችሉ የነበሩ ሰዎች በጣም በርካታ የኦህዴድ ማዕከላዊ ኮሚቴ የነበሩ ከሱ በትግልም በምንም የሚበልጡ ሰዎችን መጥቶ ግማሾቹን በመኪያ እንዲወርቁ አድርጎ ግማሾቹን ደግሞ በክብር ተሸኝታችኋል ብሎ ያኔ ነው የመጣው። እሶ የገቡት ምንድን ነው? በጣም ናይቭ የሆኑ በወጣት ስም ምንም የማያውቁ ይሄ ሰውዬ እኔ እንዴት ነው እናንተ ግን እያያቻላችሁ? ጠቅላይ ሚኒስትሩ ምንም የማያውቅ ሰው አድርጋችሁ አትውሰዱት። አረ እንደው ትንሽ 5% የሆነ ነገር ያውቃል በሉ እንዴ። ይሄ ሰውዬ እኮ አዳማ ጨፌ ኦሮሚያ ያኔ ወደ ስልጣን ከመምጣቱ በፊት አይደለም ያኔ እንኳን የኦሮሚያ የቤቶች ልማት መስሪያ ቤት ኃላፊ በነበረበት ሰዓት አቦይ ሰባት ጋር ሄዶ የኢትዮጵያ ጠቅላይ ሚኒስትር ለመሆን እኔ ምን ያንሰኛል ነው ያላቸው። አንተ ጅኒ ያለብህ ብሎታል። ጅኒ ያለብህ አሉት። ከዛ ጊዜ ጀምሮ ጠቅላይ ሚኒስትር ለመሆን የሚያስችለው መንገድ ሲያስብ የመጣ ሰውዬ ነው። ዛሬ እስኪ እናንተ ከዚህ ውስጥ ያላችሁ ሰዎች እስኪ ከልጅነትህ ጀምሮ የቀበሌ ሊቀመንበር ሆናለሁ ብለህ አስበህ የተሳካልህ? ይሄ ሰው የኢትዮጵያ ጠቅላይ ሚኒስትር ሆናለሁ ብሎ የሆነ ሰው ነው እያወራችሁ ያላችሁት። በነገራችን ላይ ለዚህ ሁሉ መጀመሪያ ቀስ ብላችሁ ማሰብ አለባችሁ። እስኪ
የወጣችሁበት ማህበረሰብ ውስጥ ያላት የምትኖሩበት አካባቢ የዚህ ቀበሌ ሊቀመንበር ሆናለሁ ብላችሁ አስባችሁ የተሳካላችሁ አላችሁ? እሺ የእድር ሊቀመንበር ሆናለሁ ብላችሁ የእድሩ ሊቀመንበር ኢትዮጵያ ውስጥ የቀበሌ ሊቀመንበር እንኳን መሆን ከባድ ነው። ማይ ፍሬንድ በጣም ከባድ ነው። ሰልፉ ብዙ ነው። የእድር ሊቀመንበር ለመሆን የሆነ ግሩፕ ሰብሳቢ ሆነ ልትመረጥ ሰልፉ ብዙ ነው። በብረት ቦክስ ሁሉ ልትመታ ትችላለህ። እስኪ ያለበት ሰፈር የቀበሌው ሊቀመንበር ሁን። እስኪ የቀበሌ ሊቀመንበር ሁን። በቀላሉ የቀበሌ ሊቀመንበር ትሆናለህ። ማጅራትን ብለው ይጥሉሃል ማታውቃቸው ሰዎች። ምክንያቱም የቀበሌ ሊቀመንበር ለመሆን ራሱ ፍትጊያው፣ ሰልፉ፣ ትግሉ ብዙ ነው። እዚህ አንቺ ጋር እዚህ ጋር የምታመጡ ምጪ የሴቶች እድር እስቲ ሊቀመንበር ሁኝ እስቲ ሆናለሁ ብለሽ ሆነሽ ታውቂያለሽ? እስኪ ሰልፉ ብዙ ነው። ይሄ ሰውዬ የኢትዮጵያ ጠቅላይ ሚኒስትር ነው የሆነው። ቤትም መጣ ቤትም ብቻ የኢትዮጵያ ጠቅላይ እኔ እናንተ እዚህ ውስጥ ያላችሁ ሰዎች የኢትዮጵያ ጠቅላይ ሚኒስትር ሆናለሁ ቴዲ አንድ ቀን ብላችሁኝ ባላችሁት መሰረት የኢትዮጵያ ጠቅላይ ሚኒስትር ብትሆኑ እኔ ቆሜ ነው ማጨበጨብላችሁ። which is amazing። እንዴትምና እንዴትም I don't care ሆናል። በቃ ዛሬ እኮ ፓይለት ሆናለሁ በአየር ላይ አውሮፕላን አበራለሁ ብሎ ሲማር የነበረው ሰውዬ በእግሩ ሎተሪ አብራሪ ወይም ሎተሪ አዛሪ የሚሆንበት ነው። አርኪኦሎጂስት ሆናለሁ ያለው ሰውዬ መቃብር ቆፋሪ የምትሆንበት ሀገር ላይ ነው ያለው። የተገላቢጦሽ ዶክተር ሆናለሁ ብሎ ሲማር የነበረው ሰውዬ በሽተኛ የሚሆንበት ሀገር ላይ ነው ያለው። ጠቅላይ ሚኒስተር ሆናለሁ ብሎ ጠቅላይ ሚኒስተር ነው የሆነው ሰውዬ። ለዚህ ክሬዲት መንፈቅ የለብህም። እዚህ ቲክቶክ ላይ 8 ሰዎችን እንኳን ገስት ላይ አስቀምጣችሁ መምራት ይከብዳል ኢትዮጵያውያኖች። ቀጥሎ አንተ እኔ አሁን አንዳንዴ ሳወያያቸው ቀላል ይመስላል። የኛ ባህሪ ከባድ ነው። አንተ 130 ሚሊዮን ለማስተዳደር ከ130 ሚሊዮን ህዝብ ጠቅላይ ሚኒስተር ሆናለሁ ብሎ ጠቅላይ ሚኒስተር የሆነን ሰውዬ ደደብ ነው ትላለህ? እስኪ እኔ ይሄን ነው መሆኑ ብላችሁ ከልጅነታችሁ ያሰባችሁትን ድሪማችሁን የምትኖሩ አላችሁ፣ የኖራችሁ አላችሁ እዚህ ውስጥ። በጣም ከባድ እኮ ነው። ድሪምን ማሳካት ከባድ ነው። ከየትምና ከየትም ሆነሃል፣ በቃ አሳክተሃል። ኢንክሬዲብል። እያንዳንዱ ኢትዮጵያ ውስጥ ደግሞ የነበረ መንግስቱ ኃይለማርያም ከ3ኛ ክፍለ ጦር ወጥቶ የኢትዮጵያ ጠቅላይ ሚኒስትር ወይም ደግሞ የኢትዮጵያ ፕሬዝዳንት ለመሆን መንግስቱ ኃይለማርያም የተለያዩ አሻጥሮችን መስራት ነበረበት። መለስ ዜናዊ ደርግን ካስወገዱ በኋላ የኢትዮጵያ ጠቅላይ ሚኒስትር ለመሆን የተለያዩ አሻጥሮችን መስራት ነበረበት። አጼ ቴዎድሮስን ለመጣል ተክለ ጊዮርጊስ የተንቀሳቀሰበት ሀገር ላይ ነው ያለው። ተክለ ጊዮርጊስን ለመጣል እንዳይሳካለት ዮሐንስ የተንቀሳቀሰበት ጊዜ ላይ ነው ያለው። ዮሐንስን ለመጣል ሚኒሊክ የተንቀሳቀሰበት ጊዜ ላይ ነው ያለው። ሚኒሊክ ከሞቱ በኋላ ዘውዲቱ ተሹማ ዘውዲቱ እንዳይሳካላት ልጅ ኢያሱን ለማስወገድ ተፈሪ መኮንን የተንኮልና የሴራ ፖለቲካ ውስጥ ያለፉን ሰዎች ነን እኮ እኛ። እንዴት ነው አቅላችሁ የምታዩት? ኢትዮጵያን ማስተዳደር በጣም ከባድ ነው። እንዲሁ በቀላል አትሆንም አይደለም። የኢትዮጵያ ጠቅላይ ሚኒስተር ማይ ፍሬንድ፣ የእድሩ ሊቀመንበር እንኳን በቀላሉ አትሆንም ኢትዮጵያ ውስጥ። ትራፊክ አትሆንም ኢትዮጵያ ውስጥ። እስኪ ትራፊክ ሁኑ። እስኪ አንድ ሰው ዝም ብለህ ተው፣ ሌላው ይቅር። እስኪ ትራፊኩን አትሆንም። ትራፊክ መሆን ምንም መኪና በዚህ ገባ በዚህ ውጣ ምናምን ቅያስ ምናምን እንትን ማለት ነው። እስኪ ትራፊኩን የኢንቨስትመንት ቦታ ነው። ትራፊኮች ዛሬ ብዙ ብር የሚሰሩበት ቦታ ነው። ዛሬ ትራፊክ ሆናችሁ ብትሾሙ ወይም ደግሞ ስራ ብታገኙ፣ በነገራችን ላይ ትራፊኮች ትራፊክ ሆናል ተብለው ስራ ሲመደቡ ድግስ ይደግሳሉ። ታውቃላችኋል? አንድ ኢትዮጵያ ሄጄ ትልቅ እኛ ሰፈር ትልቅ ዳስ ተጥሏል እና ምንድን ነው ማናገባ ምናምን ስላቸው፣ አይ ጋሽ ከበደ እኮ ትራፊክ ሆናሉ እና ምንድን ነው ዳሱ? እንኳን ደስ አሎት ፕሮግራሙ ትራፊክ ስለሆነ። እንዴት ነው ታዲያ እንኳን ደስ አሎት ማለት? እንዴት ነው ትራፊክ? እንደ ኢንቨስትመንት ቦታ እኮ ነው። ትቀልዳለህ እንዴ? ቢሹት የማይገኝ ቦታ እኮ ነው። ከሞት ተርፎ እኮ ተፋልጦ እኮ ነው ይሄን እድል ያገኘው እኮ። ትራፊክ እኮ ትቀልዳለህ እንዴ አሉኝ። እግዚኦ እናንተ በቀን 15,000 ነው እኮ የሚጥሉት፣ በወር 20,000 ምናምን።
እግዚኦ አለኩ ትራፊክ የሚሆን ሰው ኢትዮጵያ ውስጥ ትልቅ ረጅም በቃ መንገድ አዘግቶ ዳስ ይጥላል። እንኳን ደስ አላችሁ። ደስታዬ ነው። የልጅነት ህልሜ ተሳክቷል። ሰልፉ ብዙ ነበር፣ እግዚአብሔር ረዳኝ። በብዙ መከራ ነው እድል ያገኘሁት ይላል። ትራፊክ ነው የሆነው ሰውዬው። ትራፊኮች ነው በጊዜው ማለጊዜው እያስቆማችሁ ገንዘብ የሚቀበሏችሁ። እስኪ ትራፊኩን ሲስካይ የኢትዮጵያ ጠቅላይ ሚኒስተር ነው የሆነው እና እዚህ ጋር ትራፊክ መሆን የከበደ ሰውዬ የኢትዮጵያ ጠቅላይ ሚኒስተር የሆነ ሰውዬ አንደርስቲሜት እያደረክ ነው። አንተ መመርመር አለብህ። እኔ ሀቁን ነው የምነግርህ። የቀበሌ ሊቀመንበር ብትሆን ከድህነት ትላቀቃለህ ኢትዮጵያ ውስጥ። እስኪ ተባጥሰን ቢሆን የከተማ ልጅ ተባጥሰን ቢሆን የቀበሌ ሊቀመንበር ሆነ እስኪ እያዩዋችሁ ነው። የባህር ዳር ልጆች እየገባችሁ ነው። እስኪ ባህር ዳር ከተማ እስኪ ቀበሌ 14 እስኪ ሊቀመንበር ሁኑ። የጎንደር ልጆች እስኪ ባላችሁበት አካባቢ ኦሮሚያ አካባቢ ከባድ ነው። ሰልፉ ብዙ ነው እያልኩ ያለው ኢትዮጵያ ውስጥ ከባድ። ማንም አይተኛለን። መንጋጋን ተመተህ ትወድቃለህ። ቀበሌ ሊቀመንበር ለመሆን ስትንቀሳቀስ ከታየ ጠቅላይ ሚኒስትር መሆኑ በራሱ ቁጭ ብላችሁ እንዴት ነው የሆነው? ይሄ ሰውዬ እንዴት ነው የመጣው? ኢንሳን የፈጠረ ሰውዬ ነው። ኢንሳን እንዴት እንደፈጠረ ቢገባችሁ ትገርማላችሁ። ፐርፐዝሊ ቲፒኤልኤፎችን ዲስማንትን ለማድረግ ሆን ብሎ ኢንሳን የፈጠረ ሰውዬ ነው። ኢንሳን የፈጠረ ሰውዬ ነው። እንግዲህ ጀዝባ ነው ደደብ ነው የምትሉት አንተ እዚህ ሁለት ስልክ ይዘህ ሌላ የሚደውለውን ሰውዬ እንኳን ሪከርድ ማድረግ ማትችል ሰውዬ ማለት ነው። ሁለት ስልክ ተሰጥቶ የሚደወልልን ስልክ በአንዱ ሪከርድ ማታረግ ሰውዬ፣ የኢንፎርሜሽን መረብ ደህንነት የፈጠረን ሰውዬ፣ ኢንሳን የፈጠረው ሰውዬ ደደብ ነው ትላለህ። ብዙዎቻችሁ እንዴት ሪከርድ እንደሚደረግ አታውቁም። ብዙዎቻችሁ የምናገረውን እንኳን ሪከርድ ማድረግ ማትችሉ ሰዎች ናችሁ። ታይፕ ታደርጋላችሁ። ሪከርድ ጋይስ ሪከርድ ትላላችሁ። ሪከርድ እንኳን ማድረግ ማትችሉ ሰዎች ከባድ። እኔ አደንቃለሁ። እኔ ሰዎች ይሄን አደርጋለሁ ብሎ ሲያደርጉ እኔ ደስ ይለኛል። እኔ በቃ የመጀመሪያው ጠላቴ የሚሆን ወዳጄም ይሄን አደርጋለሁ ሲለኝ ያለውን ነገር ካደረገ ዛት ስኬት የመጀመሪያው ነገር ይሄ ነው። አንደርስቲሜት አታርጉ። ዶማ ነው ምናምን ምንም አያውቅም፣ ባዶ ነው፣ እውቀት የለው ምናምን። እግዚኦ በኋላ ሲፈተሹ ስማቸውን ራሱ በትክክል የማይጽፉ በርካታ የማዕከላዊ ኮሚቴ አባል ሆኗል። በኋላ ደግሞ ያው በወቅቱ ለህዝብ ግንኙነትም ተብሎ ለፐብሊክ ኢሜጅ ተብሎ የገባን እኔም ነበርኩ፣ ሚልኬሳ ነበረ፣ ሌሎች ነበሩ፣ ለማም ነበረ። ይሄ ደግሞ ነወርቅንም እነዚህን ደግሞ በኋላ በጠረባ ወጥቶ አስወጣ ከኦሮሚያ ክልል። አዴፓ ማዕከላዊ ኮሚቴ ተደራጅቶበት 30 ሰው በብልጽግና የመጀመሪያ ጉባኤ ላይ በዚህ በቴክኖሎጂ ምናምን ተብሎ ግማሹ እንዳይጠቆም ተደርጎ ክልሉ ላይ ከነ አገኘው ተሻገር ጋር ተሻርኮ ከነሳ ተመዝግ። አሁን ታዬ ደንዳ ማን ይሙት ነው? ታዬ ደንዳ ቀዳዳው ጠፍቶበት እንጂ ታዬ ደንዳ ጠቅላይ ሚኒስትር መሆን ሳይፈልግ ቀርቶ ይመስልሃል? ተሰውሮበት እኮ ነው። ቀዳዳው ጠፍቶበት እኮ ነው ይመስልሃል? አሁን ታዬ ደንዳ ጀዋር መሐመድ ጠቅላይ ሚኒስትር መሆን ሳይፈልግ ቀርቶ ይመስልሃል? አባዱላ ማውን ሰውን ሳይፈልግ ቀርቶ ይመስላል? ሁሉም ሰው ይፈልጋል። ደብረ ጽዮን እንኳን በመጨረሻ ሰዓት ከነ ሽፈራው ሽጉጤም ተናንቆሉ ጠቅላይ ሚኒስትሩን ሳይሆን ምን ሳይፈልጉ እሱ ይቅደምና ደመቀ መኮንን እሱ ይቅደም ብሎ ሚዲያ ላይ ኢንተርቪው የሰጠው ሰውዬ መጨረሻ ላይ ከኦፍ ሪከርድስ እኔ ጠቅላይ ሚኒስትር እንዳልሆን አቶ በረከት ስምኦን እንቅፋት ሆነብኝ ይላል። ሚዲያ ላይ ሲመጣ እሱ ከፍ ይበለን የዝቅ ልበል ምናምን ብዬ ነው ይሏቸዋል። ውስጡን ግን በጣም ይፈልጋል። ሁሉም ሰው መሪ መሆን ይፈልጋል። which is a good thing። መሪ ለመሆን ግን ከባድ ነው። ጨዋታውን በትስበስ ታክቲኩን ምናምን አሻጥሩ ምናምን በአግባቡ የተጫወተ የተወነ ነው የሚሆነው። ደመቀም መሆን ይፈልጋል። ሽፈራውም መሆን ይፈልጋል። ደብረ ጽዮንም መሆን ይፈልጋል። ጠቅላይ ሚኒስትር መሆን ማይፈልግ ማን አለ? አንዳንድ አይደለም ጠቅላይ ሚኒስትር ልትሆን ሚስትን በአግባቡ ማስተዳደር አትችልም። ሚስቶቻችሁ እኮ ይናገራል። ሚስትን በአግባቡ ትመራለህ፣ ቤትን ትመራለህ፣ ሊድ ታደርጋለህ። ከባድ ነው።
ቤት ውስጥ ቴሌቪዥን እያየ በአንተ ፍቃድ ሪሞት ትቀይራለህ። እሷ መዝሙር እያየች ወይ እሷ የሆነ ድራማ እያየች ስለዚህ ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ለመሆን የሄደበትን መንገድ በቃ ጠቅላይ ሚኒስትር በመሆኑ ብቻ የሚገርም ነው። እና አቦይ ስብሐት ባይናገር እኮ ማመን ይከብዳል እኮ። አቦይ ስብሐት እኮ እዚህ ጋር ይናገራል እኮ። እኔ የሚያሰማችሁ መሰለኝ እንደው እስኪ ይሄኛው ነው ይሄ ነው። እስኪ ስብሐት ነጋ ስምንት የሚሉና መሰራስ ኬስ ይሄኛው እንደሚያሰቀኝ ንግሯል። ጂኒ ያለብን የሚሉት እስኪ ይሄ ጠቅላይ ሚኒስትር ከመሆናቸው በፊት ስሙት። ሕያው ምስክር ነው ሼባው። ጠቅላይ ሚኒስትር ከመሆናቸው በፊት ጠቅላይ ሚኒስትር ከመሆናቸው በፊት እኔ ጌታቸው ረዳ ተገናኝተን ነበር። አስገራሚ ነገር ጠቅላይ ሚኒስትር ለመሆን በሜዳ አትወዳደርም። በኢህአዴግ ስብሰባ አንተ ሁን ነው እንጂ እኔ ልሁን የለም። በኢህአዴግ ባህል ጠቅላይ ሚኒስትር ዝም ብላ አትሆንም፣ በሜዳ አትወዳደርም። ሰውየው ግን አውት ኦፍ ኖዌር ወክ እያደረገ መጣና አዳማ የኦሮሚያ ጨፌ ምክር ቤት ሁሉም ኢህአዴጎች ስብሰባ እያደረጉ እያለ ቀጥታ አቦይ ስብሐት ጋር መጥቶ አንዩዥዋል አንሄርድ ኦፍ እኔ ጠቅላይ ሚኒስትር ለመሆን ምን ያንሰኛል አላቸው። ይሄን ያላቸው ጠቅላይ ሚኒስትር ከመሆኑ በፊት ነው። ይሄን ንግግር አቦይ ስብሐት ባይናገረው ማን ያምናል? ጌታቸው ረዳ ያለው የቤተሰባት ገና ሰብሰብ በሉልኝ አላኛቸው። እኔ ጠቅላይ ሚኒስትርነት ጌታቸው ረዳ እኔ ጠቅላይ ሚኒስትርነት ያንሰኛል። አቦይ ጋር ሄዶ እኔ ጠቅላይ ሚኒስትር ለመሆን ያንሰኛል አላቸው። እጅግ ተፈሪውን ሰውዬ ማለት ነው። የስብሐት ዳይነስቲ የሚባሉን እስከ 7 ድረስ ግማሹ የቲፒኤልኤፍን አባላቶች ሁሉ የአቦይ ስብሐት ናቸው የሚያስተዳድሩት። በነገራችን ላይ አቦይ ስብሐት አስፈሪውን ሰውዬ ሄዶ ነው ያናገራቸው። ኦሮሚያ ክልል ውስጥ የቤቶች ልማት አንድ ትንሽ የቢሮ የሚመራ ሰውዬ ማለት ነው። ጨርቅ ሱሪ በስኒከር አድርጎ ፋራ መስሎ ሹራብ አድርጎ ምናምን አቦይ እኔ ጠቅላይ ሚኒስትር ለመሆን ምን ያንሰኛል? ይሄ ሰውዬ ሲመስለኝ በዚህ ሰውዬ ላይ ጥናት ሁሉ መስራት ያለበት ይመስለኛል። በአግባቡ የሆነ እያቀደ ያለው ነገር ይመስለኝ፣ የሆነ እየተበተበ የሆነ ነገር ከዛ ጊዜ ጀምሮ እየተበተበ ቢኮዝ ዲስ ጋይዝ ኢን ሲሪየስ ቢዝነስ ብያለሁ። ከመነሻው ጀምሮ እያንዳንዱ እርምጃውን ጠቅላይ ሚኒስትር ለመሆን እያሰበ የኖረ ሰውዬ ይመስለኛል። እንዳንተ ዝም ብሎ ነቅሎ አይደለም የመጣው። ነቅላ አትምጣ ለማለት ያለው አንተም ነገ ኢትዮጵያ አስተዳዳሪ ለመሆን እያንዳንዷን ነገር በጥንቃቄ አትናቅ ምናምን። እኔ እኮ የተባበሩት መንግስታት ሴክሬታሪ መሆን ቢገባኝ እና ኢትዮጵያ ጠቅላይ ሚኒስትርነት ጌታቸው ረዳ ምስክር ጌታቸው ረዳ አለ እኔ ያለሁ አለ። አብይ ነው የሚናገራቸው እና ምን እንደመለስ ነው። ከዚያ በኋላ አንድ የኔ ጓደኛ ነበር ሚኒስትር ነው፣ አብረን እንዋኛለን። አነበበልን ስንዋኝ ብለን እናወራለን። ወደ መጽሐፍ አነበብኩ አለ። ምን መጽሐፍ አነበብኩ? ጂኒ የሚል እንዴት ነው እንዳነበብኩት አለ። ባጭሩ እንዳነበብኩት ለዓለም 73 ቢሊዮን ሰዎች ሆን እያንዳንዳችን ጂኒ አለ። ጂኒ የሌለው የለም። ጂኒ ማለት ጋኔን ማለት ነው። የለም እንዳነበብኩት። አንዳንድ ሰው ግን ብዙ ጂኒ አለ።
ጂኒ ያለባሉት ጠቅላይ ሚኒስትር ሆናለሁ ሲል እንግዲህ ሪከርድ የሆነ ነገር ነው። ጠቅላይ ሚኒስትር ከመሆኑ በፊት ነው። ክብራትና ክብራን አሁን ላይ ስታዩት ጠቅላይ ሚኒስትር አብይ አህመድ ጠቅላይ ሚኒስትር ሆናለሁ ብሎ ጠቅላይ ሚኒስትር ሆኗል። አቦይ ስብሃት ተሰደው አሜሪካ ናቸው ያሉት። ከሁለቱ አሁን ጂኒ ያለበት ማን ነው? እስኪ ለህሊናችሁ ፍረዱ። ጀስት እንደው ጠላትም ቢሆን ወዳጅም ቢሆን እንደው ለህሊና ፍረድ። ጠቅላይ ሚኒስትር ሆናለሁ ብሎ ነግረው እየመጣ ጠቅላይ ሚኒስትር ሆነ ማን ነው? ከሁለቱ ጂኒ ያለበት ለህሊናችሁ እንደው ለህሊናችሁ ፍረዱ። ዝም ብላችሁ ስቲል አሁንም ጂኒ ያለብህ ይለዋል። ሆናለው ብሎ የሆነውን ሰውዬ አሁንም አንተ እንደገና ሰረንደር አድርገህ ሲጃራ ተሰጥቶክ በይቅርታ ፈቶ ሄደ ዩቲዩብ ላይ እንደዚህ በኮንፈረንስ ላይ ተሳትፈ የቡርጁዋ ስርዓት እያልክ እኛ ባልነበርንበት ሰዓት የነበረውን ስርዓት አንበበ አቦይ ስብሃት ወደ ትግል በገባበት ሰዓት አብይ አህመድ እኮ አልተወለደም። በነገራችን ላይ ታውቃላችሁ ደርግን ለመጣል በተደረገው ጥረት ቲፒኤልኤፍን መስርተው ጫካ ሲገቡ 1967 አብይ አልተወለደም። ተወልዶ አድጎ ስልጣን ላይ ወጥተ 27 ዓመት መርተ በመሃል መጥቶ ይሄ አደገው ልጅ እንደገና እኔ ጠቅላይ ሚኒስትር ለመሆን ምን ያንሰኛል ሆናለሁ ብሎ ሆኖ አሳይቶ አሁንም ጂኒ ያለበት ካልከኝ አንተ በየጩፋ ካራቴ መመታት አለብህ። አንተ መመርመር አለብህ። ቁም ነገር ይሄ ሲሪየስ በሽታ ነው። ለዛ ነው ባላንጣዎቻችሁ እየተናገሩ እናደርጋለን ካሉና ለምሳሌ ባላንጣዎቻችሁ ይሄን እናደርጋለን ብሎ ካደረጉ ማክበር አለባችሁ። እኔ አከበር ደስ ይለኛል። በቃ አደርጋለሁ ብሎ አንድ ሰው ሲያደርግ ደስ አይልም? አሁንም ቁጭ ብለህ ጂኒ ያለበት ላለ በእናትህ ኧረ ተው። ይሄ እንዴት ያለ በሽታ ነው? የሕክምና ሰዎች እስኪያግዙኝ። ድሮኔ ጋር ተሻርኮ አቅም ያላቸውን ፖለቲካ የሚገባቸውን የሚተነትኑትን ልክ አይደለም መስመር ይሄ ነው ይሄ አይደለም ማለት የሚችሉትን 30 ሰው መጋቢት 2014 መጥቶ አስወግዳቸው። በደቡብ ክልል ቀደም ብሎ ያው ከነ ሙፈሪያት ጋር ሆኖ ሙፈሪያት በፊትም የነ ቲፒኤልኤፍ ተላላኪ ነበረች። እነሱ ሲሄዱ ወደ እሱ መጣች። ከዛ ጋር ሆኖ እዛም ያለውን ኃይል በዛ ልክ እንዲመጭነች አደረገ። የክልሎቹም ሲስ ብልት ምናምን አስጠንቶ ይሄን ካልኩኝ በኋላ ጠቅላይ ሚኒስትሩን በሚከተሉት መንገዶች ምትጥሉት ይመስለኛል። ጠቅላይ ሚኒስትሩ እንዳልኳችሁ ለዛም ፌርነስ ለዚህም ፌርነስ መተንተን ያለብኝ ይመስለኛል። የመጀመሪያው ነገር ጠቅላይ ሚኒስትሩ ወደ ስልጣን የመጣበትን መንገድ በደንብ ማጥናት አለባችሁ። በደንብ ይሄ ዝም ብሎ አበባና አንበሳ ነብርና ሚዳቆ ኮፍያ ጊፍት እየለቀመ የሚዞረውን ያን ከግምት አስገብቶ የሚተነትነውን አይደለም ማድመጥ ያለብን። ጎበዝ ከአማራ ጎበዝ ምሁራኖች አሉ፣ ተንታኞች አሉ። ኦሮሚያ ውስጥ ጎበዝ ተንታኞች አሉ። ትግራይ ውስጥ ተቃዋሚ ፓርቲ ውስጥ ያሉ ጎበዞች አሉ። እንዳለመታደሉ ነው ማሰማቸው። በደንብ አድምጧቸው። ጎበዞች አሉ፣ ቁጭ አድርጎ ፖለቲካ የሚያስተምሯቸው ሰዎች። የመጀመሪያው ጠቅላይ ሚኒስትሩ በምንድን ነው የመጣው? ይህን አናሊሲስ መስራት አለባቸው። እንዴት ነው የመጣው የሰውዬ? ኢንድ ጎላችሁ ጠቅላይ ሚኒስትሩን አስወግደው ስልጣን ላይ መውጣት ከሆነ ስልጣን ላይ ለሚያደርሳችሁን መንገድ ነው መምረጥ ያለባችሁ እንጂ አብዛኞቻችሁ የምታደርጉት ትግል ወደ ስልጣን የማይወስዳችሁ መንገድ ላይ ነው የምትሄዱት። ከስልጣን እያራቃችሁ ወደ ቀይ ባህር ነው የሚከታችሁ አብዛኞቻችሁ። within 5 or 3 years አሁን በምትሄዱበት መንገድ ከሄዳችሁ ቀይ ባህር ውስጥ ነው የምትሰምጡት። ፖለቲከኛ ወደ 4 ኪሎ የተጠጋ ነው የሚሄደው። እናንተ ወደ ቀይ ባህር ወደ ሽምጥ ሸለቆ ነው እየሄዳችሁ ያላችሁት። ትንታኔዎቻችሁ መታየት አለባቸው። ድጋሚ መከለስ አለባቸው። በብሔር ፖለቲካ ይህን ጠቅላይ ሚኒስትር ታሸንፉታላችሁ? አይ ዶንት ቲንክ ሶ፣ አይመስለኝም። ጠቅላይ ሚኒስትሩን ልታሸንፉ የምትችሉት ከጥግ እስከ ጥግ ሁሉንም ወጣቶች ማስተባበር የቻላችሁ ሰዓት ነው። ከጥግ እስከ ጥግ
ዜጎች በችግሮቻቸው ዙሪያ ላይ እንዲደራጁ ማድረግ ከቻላችሁ አማራ፣ ኦሮሞ፣ ስልጤ ካልክ ለመከፋፈል ቀላል ነው። እነዛ አሁን አንተ የተደራጀበት አደረጃጀት ምን ከሁለተኛ ክፍል ያቋረጠ ሰውዬ ቋንቋን ይደበላልቀዋል። ጠቅላይ ሚኒስትሩን ለመጣል የምታስብ ከሆነ የመጀመሪያውን ነገር ማሰብ ያለብህ ከጥግ እስከ ጥግ ያሉ ሁሉም ኢትዮጵያውያን ከአንተ ጎን ሊሰለፉ የሚችሉበትን ሀሳብ ማፍለቅ አለብህ። ሁሉም እዛች ሀገር ላይ የተበደሉ ወጣቶች በሙሉ ሊነሱ የሚችሉበትን መንገድ መቀየስ አለበት። እንዴት ነው? እኔ ታጋ አይደለሁም፣ እኔ ልነግርህ አልችልም። ሁለተኛ በትጥቅ ትግል ነው። በትጥቅ ትግል አይመስለኝም። ሌላ መንገድ ሊኖረው ይችላል። ሌላ መንገድ አለው። ግን የመጀመሪያው ነገር ጠቅላይ ሚኒስትሩን ዝም ብላችሁ በማየት ብቻ መንገዱ ይታያቸዋል። ጠቅላይ ሚኒስትሩን እዩት መጀመሪያ። አንዳንዶቻችሁ ትግሏችሁ የኦሮሞን ሕዝብ ያላካተተ ነው። ጠቅላይ ሚኒስትሩ ኦሮሞንና አማራን አስተባብሮ ስልጣን ላይ ከወጣ በአጭሩ አንተ ኦሮሞን አግልለ ወይ አማራን አግልለ ስልጣን ላይ አትወጣም። እንዲሁ ዝም ብሎ ገንዘብ ሰብሳቢዎች ሞርጌጃቸውን እየሰበሰቡብህ ምናምን እየነገዱብህ ይኖራሉ እንጂ በዚህ መንገድ አትመጣም። ልትመጣ የምትችለው ሁሉን ማሳተፍ ስትችል ነው። ሁሉን ማነቃነቅ ከቻልክ፣ ሁሉም በችግሩ ዙሪያ እንዲደራጅ ማድረግ ከቻልክ። ኢንድ ጎልህ ስልጣን ነው አይደል? ኢንድ ጎልህ ኢትዮጵያን ማስተዳደር ከሆነ በዚህ ደረጃ ነው። ከባሌ እስከ ቦሌ፣ ከወለጋ እስከ ቦንጋ ማነቃነቅ የምትችል ከሆነ ታሸንፋለህ የሚመስለኛ ነው። ጠቅላይ ሚኒስትሩ እንኳን ስልጣን ላይ ለመውጣት የኦሮሚያ ባለስልጣናቶችን ተከትሎ ኋላ እየተከተለ የአማራ የብአዴን ሰዎችን አሳምኗል። ቢያንስ እነሱን ይዟል። ስለዚህ እናንተም ቢያንስ የምታደርጉት ትግል ሁሉን አካታች ካልሆነ በስተቀር ህዝብ በመሳደብ ወይም ደግሞ አንዱን በማግለል ምናምን አይሆንም። እንደዛ የሚሆን አይመስለኝም። አይመስላችሁም? ደከም ያሉ ሰዎች እንዲመጡ አደረገ። ኦፍኮርስ ዋናው ስራው አማራና ኦሮሚያ ላይ ስለሆነ ሌሎቹ ለስልጣን ማስጊ ስላልሆኑ እና ያው ዳር ሆኖ ነው የሚመለከቱት። አሁን እዛ አካባቢ የሚገኙ ሰዎች አንደኛ ራሳቸው ያለውን አደጋ ስንቱ ነው የሚረዳው? ያንን የመረዳት አቅሙስ አለ ወይ የሚል ጥያቄ አንዱ እሱ ነው። ባለፈው አንድ የተናገረው ንግግር ጠቅላይ ሚኒስትሩ ብዙዎቻችሁ ሰምታችሁ ከሆነ አላውቅም፣ አንድ የሚገርም ንግግር ተናግረው ነበር። ኢትዮጵያ ውስጥ የግዛት ማስፋፋት የተሳካላቸው ንጉስ ማን ናቸው? የተሳካላቸው ማን ናቸው? ይሄ ቀላል ጥያቄ ነው አይደለ? ለምሳሌ ማን ነው የተሳካለት? ኢትዮጵያን የግዛት አንድነት ማን ነው የተሳካለት? ሰክሰስፉል የሆነው ማን ነው? ሰክሰስፉል የሆነው ማን ነው? ሀገር በመገንባት ሀገረ ግንባታው ላይ ይሄ ዩኒፋይድ የሆነ ቴሪቶሪ በዲሊሚሽን በዲማርኬሽን ሀገርን ባንዲራ ወጥ የሆነ ባንዲራ ሁሉም እነዚህ ሪጂናል ሎርዶች እንዲገብሩ እንዲስማሙ ወጥ የሆነ ሀገር በመገንባት የተሳካለት ማለት ነው። አፄ ምኒልክ ናቸው አይደል? ቴዎድሮስ ሞከረ፣ የቋራውን አልተሳካለትም፣ የተወሰነች መንገድ ሄደ። ተክለ ጊዮርጊስ ሞከረ፣ ትንሽ ፈቀቅ አለ፣ አልተሳካለትም። ዮሐንስ ሞከረ፣ ትንሽ ሄደ፣ አልተሳካለትም። ሚኒሊክ ተሳካለት። ለምንድን ነው ሚኒሊክ የተሳካለት? አፄ ሚኒሊክ ወዝ ሱፐር ስማርት ነበሩ። በጣም ከሌሎቹ ሲነጻጸሩ አፄ ሚኒሊክ ስማርት ናቸው። ቢኮዝ ቴዎድሮስ ጉልበተኛ ነው። ቴዎድሮስ በጉልበት ያምናል፣ ኃይለኛ ነው፣ ቁጡ ነው። ነፍሱን በአጸደ ገነት ያኖራት። እሱን ስም ይዣለሁ እኔም አንዳንድ ባህሪያቶቼ ከሱ ጋር ይመሳሰላሉ፣ ከሳቸው ጋር ይመሳሰላሉ።
ቁም ነገር ተክለ ጊዮርጊስ ከአፄ ቴዎድሮስ የተሻለ የአፄ ቴዎድሮስን ድክመት አይቷል፣ ትንሽ ተጉዟል። ዮሐንስ የአፄ ተክለ ጊዮርጊስን ስህተት አይቷል፣ ትንሽ ሄዷል። ናው አፄ ሚኒሊክ ጋር ስትመጡ አፄ ሚኒሊክ ከሁሉም ከዛ ቀደም ከነበሩ ነገስታቶች በሙሉ ከስህተታቸው የተማረ ነው። በጉልበት የሚያስገብሩትን በጉልበት፣ በምክክርና በመነጋገር የሚያስገብሩትን በመነጋገር አድርገው ነው። ሌሎቹ አብዛኞቹ በጉልበት ነበር። አይደለም፣ ውሸት ነው። ቢያንስ ይህን ታሪክ ለማወቅ የተክለ ጻዲቅ መኩሪያን የኢትዮጵያ ታሪክ ከቀዳማይ አፄ ቴዎድሮስ እስከ አፄ ኃይለሥላሴ የሚለውን ካነበባችሁ ይነግራቸዋል። ስለዚህ ምንድን ነው አፄ ቴዎድሮስ አፄ ሚኒሊክ ስማርት ነበሩ ማለት በጊዜ የነበሩ ሰዎች ጥፋቶቻቸው ምንድን ነው? ለምንድን ነው ቴዎድሮስ ያልተሳካለት? ለምንድን ነው ተክለ ጊዮርጊስ ያልተሳካለት? ለምንድን ነው ዮሐንስ ያልተሳካለት ብሎ በደንብ ያዩ ሰው ናቸው። ደርግ ተፈሪ መኮንን ከስልጣን ካስወገደ በኋላ ለምንድን ነው ትርምስ በትርምስ ያደረገው? ለምንድን ነው የወደቀው? ይሄን ማጥናት አለባችሁ። ኢህአዴግ ለምንድን ነው የፈራረሰው? ይሄን ማጥናት አለባችሁ። አሁን ያለው ብልጽግና እንዴት ነው የሚፈራርሰው? ይሄን ማጥናት አለብህ። ቅድም ስናገር ሰምታችሁኝ ከሆነ አብዛኞቻችሁ ከአልጋ ላይ ዝም ብላችሁ ነቅላችሁ ነው የምትመጡት። እንደዛ አይሆንም። እንደዛ አይደለም። ፖለቲካ እንደዛ አይደለም። በጣም ዋይዝ የሆኑ የተለያዩ ቫሪያብሎችን ቴብል ላይ አስቀምጠው ሲተነትኑ ጎበዝ የሆኑ ሰዎች ያስፈልጓችኋል። ስማርት የሆኑ ሰዎች ከሌሏችሁ ዝም ብለህ ትረግጣለህ። እዛው ባለበት ነው የምትረግጠው፣ አትሄድም። ስለዚህ ከአባቶቻችሁ መማር አለባችሁ። መንግስታትን ለመቀየር አሁን አብይ አህመድን ለመጣል እንዴት ነው ብለህ ቁጭ ብለህ እኮ ማስላት አለብህ፣ መጻፍ አለብህ፣ መሰረዝ ምናምን አለብህ። ዝም ብለህ ዜና ስትይዝ መተህ ሽር ብለህ ገብተህ ታፕታፕ አድርግ ምናምን ይሄ እንደዚህ ነው እንደዛ አይደለም። ሁለተኛ ምን ያደርጋል? እነዚህ ሰዎች በተለያየ መንገድ ሰንሰለት ውስጥ ያስገባል። ወይ በሌብነት ወይ በሴትና በወንድ ምናምን እንትን አድርጎ በጣም ብዙ የሰራቸው እንትኖች አሉ ማለት ነው። ሰው ሞራሊ እዛ አካባቢ ያለው ሞራሊ ተሸማቆ እሱ የሚናገረውን ከማጨብጨብ ውጭ ወደ ሌላ አቅጣጫ መሄድ እንደማይችል እንዲያስብ አድርጎ አስሮታል። አንዳንዱ ደግሞ ያው እንግዲህ በጣም አንድ ነገር ግን ያልገባኝ ለምን ነው የሚያንሸኳሽከው ግን ታዬ እሱ ሪካርድ እኮ የተደረገ ነው፣ ፖስት ሊደረግ ነው እና በጣም ነው እያንሸኳሸኮ የሚያወራው እና ምንድን ነው እሱ ሰዎችን ይቆላልፋል አሉ። ፐብሊክ ፖስት የሚደረግ እንደሆነ አላወቅም። ላዝናናቸው ብዬ ነው። ለምን ነው ዋይዝ ዊስፐሪንግ ለምንድን ነው የሚያንሸኳሽከው? ጥቂቱ ከዚህ ሰንሰለት ውጭ የሆነ ያልሰረቀ ቤት የሚሰጠው መንግስት ነው። አሁን የሚኖረው በደሞዝ ነው። ጎረቤት እንዳይሰማ ነው። እና ይሄን ነገር ቢናገር ይባረራለሁ፣ ሲባረር ደግሞ የት ወድቃለሁ የሚል ስጋት ደግሞ አለ ማለት ነው። ያኔ እኔን አስሮ እኔን ልጆች ከቤት አውጥቶ መንገድ ላይ የበተነው በዋናነት እኔን መጉዳት ብቻ አይደለም። ባይዘዋል እዛ ውስጥ ለቀሩት የምትሆኑት እንደዚህ ነው ብሎ ለማሳየት ነው። እኔ የሚለውን ካልተቀበላችሁ እና ለመቃወም ከሞከራችሁ እንዲህ ነው ማድረጋችሁ፣ አስራችኋለሁ። ከአሰርኩ በኋላ ደግሞ ልጁ ኦኬ። ክብራትና ክብራን ቀሪውን በሌላ ጊዜ እንተነትናለን። እንዴት ናችሁ? ሁሉ ሰላም ነው ወይ? ታፕታፕ ላደረጋችሁ በሙሉ ልባዊ ምስጋናዬ ይድረሳችሁ። እስኪ መሀል ላይ ትንሽ ደግሞ እንፍታታለን ለማለት ያህል ነው። እንዴት ናችሁ? ቅድም ኤርሚና ቤታየው መጥተው ነበር። ካሉ እስኪ ኑ በሏቸው። እሺ እየፈራ ነው። አዶን ነው ያንሾካሾካል፣ ግን ያው ፖስት የሚደረግ ነገር ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግን እንዳትረሱ። እሺ እንዴት ናችሁ? መልእክት አለኝ ይላል። እንዴት ናችሁ እናንተ? ሁሉ ሰላም ነው? ጨጓራችሁ ይፈጫል? እንዴት ነው? ሶስተኛው ዓለም ጦርነት እንዴት ነው? የሚነሳ ይመስላችኋል ወይስ ማይነሳ? በዚህ ጉዳይ ላይ ማውራት አለባችሁ። እንዴት ነው አሁን ባለው ሁኔታ ለትዳር መፍረሱ ምንድን ነው ተጠያቂዎቹ? ሴቶች ናቸው ወንዶች ናቸው? ማህበራዊ ጉዳይ መነካካት አለብን። እኔ እንደዚህ ለሰዎች አንዳንድ ነገሮችን እያሳኩኝ ስናገር ደስ ይለኛል። እሺ ሌላ ጥያቄ አለ?
ኤርሚ ኤችዲ አለ። ኤርሚ ኤችዲ ይታያችኋል። ቅድም መጥቶ ነበር ኤርሚ ኤችዲ። ኤርሚ ኤችዲ አለ። ሰው ከማስገባቴ በፊት ቤታ አለች። ቤታ ካለች ነው ብሏት። ቤታ ካለች ከቤታ ጋር ደግሞ ትንሽ እናዝጋችሁና እቲካ አንዳንድ ጊዜ የሰው ልጅ እየሳቀ እየተዝናና ነው መስማት ያለበትና እኔ በዛ አምናለሁ። በተለይ እንደ ኢትዮጵያ ባለ ሀገር ላይ ሰዎችን ፖለቲካ ስታወሩ ማሳቅ አለባችሁ። ካላሳቃችሁ ህዝቡ ብሔርተኛ አደገኛ ነው። በብረት ቦክስ ሊጥላችሁ ይችላል። በጣም ተኩሶ ሊገላችሁ ይችላል። ስታስቁት ግን ይረሳል። በቃ ስታስቁት ዚስ ጋይዝ ኖ ሲሪየስ በቃ ቴዲ እኮ በቃ ይቀልዳል ይጫወታል ምናምን ነው የሚሏችሁ። እሺ ይሄን ካልኩኝ በኋላ እንዴት ነው? እሺ ኧረ ቴዳ መዝሙረ ይግባ። ምን እናድርግ አሁን? ምን እናወያይ? ፖለቲካ፣ ሃይማኖት ቤታ ካለች እና ይበሏት። ቤታ ካለች ልልክላት አልቻልኩም። ቅድም መታ ነበር። ቤታ ካለች እሷ ንገሯትና ስትመጣ እናስገባታለን። እስከዛ ወደ ኢራንና ወደ እስራኤል ጉዳይ እንሄዳለን። ክብራትና ክብራን፣ ትላንትና እንደነገርኳችሁ አሜሪካኖች በኢራንና በእስራኤል ጉዳይ ተስበው እንዲገቡ እስራኤላውያን እንደተለመደው እያጃጃሏቸው ነው። በዚህ ይሳካላቸዋል አይሳካላቸውም። the next 48 hours ወይም ደግሞ the next 4-5 ቀናቶች በዓለም ፖለቲካ በጣም ወሳኝ ነው። በነገራችን ላይ በጣም እጅግ ወሳኝ ነው። አሜሪካኖች በእኔ እምነት ተስበው የሚገቡ አይመስለኝም። ተስበው ከገቡ they will be pinned down። ልክ ኢራን ላይ ፒን ዳውን እንደሆኑት፣ ኢራቅ ላይ ፒን ዳውን እንደሆኑት ሁሉ አፍጋኒስታን ላይ እንደዛው እንደተጨነከረባቸው ሁሉ የማይወጡት አዘቅት ውስጥ ፎሬቨር እዛው ፒን ዳውን እንደሆኑ የሚቀመጡ ይመስለኛል። ይህንን አይ ቲንክ ዶናልድ ትራምፕ የባነኑ ይመስለኛል። ዶናልድ ትራምፕ በተወሰነ መንገድ ትንሽ የያዛቸው ሎቢስቶች ናቸው። ሎቢስቶችን ብቻ ሳይሆኑ ብዙ ነገሮች አሉ። በነገራችን ላይ የአሜሪካ ፖለቲካ እንደዚህ እንደምታስቡት አይደለም። ቅድም ከአንድ ኮንግረስ ጋር ያደረገውን ይሄ ካርልሰን እያየሁ ነበር፣ የቀድሞ የፎክስ ጋዜጠኛ እና በጣም ይገርሟቸዋል። በቃ የአሜሪካ ፖለቲከኞች ራሳቸውን ምን ያህል መሸማቀቅ ውስጥ እንዳሉ ምን ቢያዝባቸው ነው? ሞሳድ እንዴት ያለ ማኖብ ያስነካቸው ነው? ሞሳድ ቀላል እንዳይመስልህ። ጠቅላላ ተብትበው ነው ቁጭ ያረጋቸው ተብትበው። ስለዚህ በነፃነት እንዳይናገሩ፣ በነፃነት ሀሳብ እንዳይሰጡ በጣም ተሸማቀዋል። ለምን እንደሆነ አላውቅም። ኢቨን አሁን ይሄ ያለው ጦርነት የአሜሪካ ጦርነት እንኳን እንዳልሆነ እንኳን እያወቁ ማለት ነው እያወቁ ጦርነቱ ስለመግባት የሚያስቡ ሰዎች አሉ።